በአራቱም አቅጣጫ ሀገሪቷን ማንደድ ይቻላል። ባጭሩ እነሱን አስታጥቆ መረበሽ የሚቻልበት ሁኔታ አለ ነው። ይሄ በግልጽ ነው የሚነግረን። ብዙ ወታደሮችን ግብጾች በሶማሊያ እንዳሰፈሩት የተለያዩ ሌሎች ጽንፎች ጋራ ተስማምተው ከኢትዮጵያ ጋር ሊዋጉ የተዘጋጁ አንዳንድ ዱርዮች አሉ ነው የሚለን። የ35% ቅናሽ በመዲናችን አዲስ አበባ የተመረጡ አካባቢ ይሄ በቂ ነው። ኦርቶዶክስ ላይ የሰራ ነው አሻጥር ብቻ አይበቃም ወይ? በእስልምናውም በኦርቶዶክስም በኩል ላይ ኢትዮጵያ ውስጥ የሰሩትን ነገር እየቀሰቀሱ እያከኩ ለምንድነው ኢትዮጵያን ቶሎ ማናፈርስ ብለው ነግረውናል። መቼ ነው የምንሰማው? ከዛ ውጭ አማራ የሚመስለው፣ ኦሮሞ የሚመስለው፣ ትግሬ የሚመስለው፣ ሙስሊም የሚመስለው፣ ክርስቲያን የሚመስለው ምናምን ጥላቱ እንደዛ ብሎ የሚያስብ ሰው ዛሬ ድረስ መኖሩና በእንደዛ አይነት ቁንጽልነት የሚያስብ ሰው መኖሩ ከዛ ደግሞ ሻቢያ የሚጋልባቸው የሻቢያ ርጋጮች ለሻቢያ ወግነው የኢትዮጵያን መሪ ሲሳደቡ ምናምን ስታዩት የድሃ ድሃ ማለት የድሃ ድሃ ወይ ሀብት የለው ወይ እውቀት የለው ወይ ስልጣን የለው ወይ ምን የለው በሁሉ ነገር ላይ የድሃ ድሃ ድህነት ብቻ፣ ጉስቁልና ብቻ፣ ውርደት ብቻ፣ ሞት ብቻ፣ መረገጥ ብቻ፣ መጋለብ ብቻ ባህሪው የሆነ ድሃ ለድሃ እንኳን የማይተዛዘን እና በጥገኝነት የመጡበትን ሀገር ኢትዮጵያን ለማፍረስ የሚሰሩ ችግር ያበላቸውን እጅ የሚነክሱ ያጠባቸውን ጡት ለመንከስ የሚሄዱ ሻቢያ አሳዷቸው እኮ በዛ ልክ ሰው እኔ የተረገመ አይቻልም። ይሄ ዛሬ የማናወራው በብዙ ሁኔታዎች ለሚመነዘር ማለት ነው። እብደታችን ብነ የድሃ ድሃ ማለት ነው። ሳቢያችን ድሃ እኔ ርዕስ ልሰጥ የነበረው ታላቁን ጠላታችንን ለማጥፋት ሁላችንም እንዝመት የሚል ነገር ነበር። አሁን ልሰጥ የነበረው ምንድነው ጠላታችን ሲባል ድህነት ነው። ምን አይነት ድህነት? የእውቀት ድህነት፣ የፍቅር ድህነት፣ ይሄ የወረቀት ሀብት ድህነት፣ የእምነት የሃይማኖት ድህነት፣ የመረዳዳት ድህነት፣ የመተዛዘን ድህነት፣ የሀገር ፍቅር ድህነት፣ ሰው የመሆን ድህነት፣ በሁሉም ነገር ላይ ድህነት ስለወረሰን ያንን ድህነታችንን ለምሳሌ በፍቅር ያለውን ድህነታችንን ብንፈታው፣ ብንዋደድ፣ ብንተዛዘን ያለው ሀብት ይበቃናል። ከመገዳደል ብንቆጠብ ለመገዳደል ያዘጋጀነው ገንዘብና ምናምን እርስ በርሳችን ሳንቸገር በልተነው ጠጥተነው የምንኖርበት እድል ይኖራል ማለት ነው። ግን ይሄ አብሮ ያለ መሆን ድህነት ለምሳሌ በሚዲያው ላይ አብሮ አይደለም። እኔ ሚሊየን ሚዲያ ያስፈልጋታል ኢትዮጵያ። በኢትዮጵያ ላይ ለእውነት የሚሰሩትን ሁሉ ባለቤት አድርገን ለኢትዮጵያ እንዲሰሩ የማድረግ የህዝቡና የሀገሪቱ ኃላፊነት አለባቸው። ይሄንን ሌሎችን ነው የምለው ለራሱ ለመነ እንዳትሉ ማለት ነውና ሰላም ለሰው ዘር እንዴት አለሽ ደህና ነሽ ወይ? ዞሮ አሁን ችግሩ መፍትሄ ላይ ሻቢያ መሳሪያ ጭኖ መምጣቱ ትናንትና ያነበብኩላችኋል። እዚህ ከ6000 በላይ የብሬንት ምናምን በመተማ አካባቢ ላይ እኔ በግልጽ ማወራው እኮ እውነቱን ለማስረዳት ነው። ነገ ተነጎደ አልሰማውም የሚለውን ደንጋራ ጥላቻ ያወረውን ማህበረሰብ ለማዋረድ ለማሳፈርና ከውርደቱ ጋር ራሱን በራሱ ዛው እንደሚሆን ለማድረግ እንጂ በመተማ በኩል በተረጋጋሚ ይመጡ የነበሩት እስከ ህዳሴ ግድብ ድረስ ከቃፍታ ሁመራ ተነስተው አልፋሽቃን፣ አብደረግ አብደራፊ፣ ደለሎ፣ መተማ ዮሐንስ ከተማ አስተዳደሩን፣ ነፍስ ገበያ፣ ቲያ፣ ቋራ ድንበርን ተንተርሰው እስከ ቤንሻንጉል ጉሙዝ ድረስ የሚሄዱበትን መስመር እኮ እያወራው እኮ ይሄ እኮ ማንም ቢፈልስ የማያገኘውን እውነት ነው የማወራው። እዚህ ቤት ላይ ለመዋሸት አይመችም። ለምን ብዬ ዋሻለሁ? ገንዘብ ለማግኘት ገንዘብ የሚገኝበት ቤት አለ። ሰው ብዙ ተከታይ ለማግኘት ብዙ ተከታይ ያለበት ቤት አለ። አንድና አንድ ነገ እየፈካ የሚሄድ ሁሉን የሚያዋርድ ውሸታሞችንና ሌቦችን በራሳቸው ተግባር የሚያጋልጥ ሚዲያ ጥቂት ሆነው ግን እየጎሉ ለሀገር መድኃኒት የሚሆኑ ሰዎች ብቻ የሚሰበሰቡበት ሚዲያ ነው። ላይክ አድርጉ፣ ሳብስክራይብ አድርጉ። ባንላችሁ ብትመጡ ደስ ይለናል፣ ባትመጡም ቀረባችሁ እንጂ አትቀሩብንም ብሎ የሚል የመጀመሪያው ሶሻል ሚዲያ ጉባለች ኢትዮጵያ ሚዲያ ይመስለኛል። ምክንያቱም ሰብዕና ትልቅ ነው። ሰዎች ሁሉ ትልቅ እንዲሆኑና ሀገር እንዲያድኑ አይደለም ለራሳቸው ለሌሎች መድኃኒት እንዲሆኑ ያላቸውን ፈጣሪ የሰጣቸውን አቅም እንዲጠቀሙ ማስቻል ነው እዚህ ያለው ትርክት። ይሄ በስማስሚ ጥላት ገብቶ የሚፈተፍትበትን አንድ የሆነ ወጥመድ ምናምን ለማለት አለ። ለገንዘብ የምንሰስት ከሆነ ያንን ከተለያየ ቦታ ላይ ያጭበረበረውን ገንዘብ ይዞ መጥቶ እዚህ የሚፈነጭ ሰው ሊመጣ ይችላል።
እዚህ ያለነው ኢትዮጵያዊነት፣ ሰውነትና እውነትን አጣመርን ሰዎች ብቻ ነው። በእውነት ለእውነት ብቻ የተሰባሰቡ ሰዎች። ለዛም ነው የምናሸንፈው። ማንም ሀገርን የጎዳ ሁሉ እናጠፋለን። ሀገርን የጠቀመና የሰራን ሁሉ እንደግፋለን፣ እንጠብቃለን። ለሱ ስንል እንሞታለን። ሀገርን እጎዳለሁ ያለን በሙሉ እሱ ነው ያለው። ድራሽ አባቱን እናጥፋውና እንደዛ አይነት ሐሳቢዎች ነው መሰረታዎቻችን እነዚህ ናቸው። ሰውነት፣ ኢትዮጵያዊነት፣ እውነት እና የኔትወርክ ችግር አለ ይሄን እፈታለሁ ብሎ የሱን ቆሻሻ ነገር ዝል ሊያራግፍ አይችልም። ይሄን ቡትዝ አድርግ ይላል ዩቲዩብ ይልክልኛል። ፕሮሞት አድርገው ቻናልህን ፕሮሞት ብታረገው በጣም ብዙ ሰው ይከተልሃል ይላል። ፕሮሞት አድርገው ያለኝ ምናልባት እንዳይታይ ሆን ብሎ ዘግቶት ሊሆን ይችላል ማለት ነው። ስለዚህ በወረቀት የምገዛው ሰውነት በወረቀት የምገዛው ተከታይ አጨብጫቢ አያስፈልገኝም። ሰው በመሆን ብቻ የሚመጣው ስለሚበቃ አንዳንዶች ይህንን የሶማሌ ማለት የኦጋዴንን ታጋይነን የሚሉ የተወሰኑ አካሎች የሶማሌላንድን መገንጠል ፈጽሞ እንደማይደግፉ እዛው ያወጡት መግለጫ ላይ እንዳወጡ ነው የሚነገረን። كده في واقع معقد بيتعمل في القرن الافريقي من داخل الاراضي اللي بتسيطر عليها اثيوبيا في اوجادين ومن الخارج من ناحيه البحر والمجال الجوي. فده شيء مهم جدا خاصه. ስለዚህ በሶማሌላንድ ላይ አሁንም ቀደም ልክ ያ እንዳለው በአየር ላይ እንደዚሁም በባህር በኩል ያላቸውን እንቅስቃሴ የመገደብ እንቅስቃሴዎች አሉ። በዛው ልክ ደግሞ በዚህ ሳይድ ደግሞ ኦጋዴን አካባቢ እንደዚሁ ረባሾችን ያዘጋጁ ነው ማለት ان كمان انت النهارده موجود في الصومال يعني في مقديشو في الاماكن دي واثيوبيا متواجده على الحدود مع الصومال في اوجادين وحدود شاسعه وطويله وكبيره وجراره وفي ناس جوه. ነገር ግን ይሄ ሁሉ በሚሆንበት ኢትዮጵያ ግን አብዛኛው ቦታ በተለይም በኦጋዴንም ይሁን እንደዚሁም በሁዱድ በሶማሌላንድ እና በሶማሊያ በኢትዮጵያ በኩልም ያለው አካባቢ ላይ በጣም ሰፊውን ቦታ ግን ያለው የኢትዮጵያ አካል የሚቆጣጠረውና ኢትዮጵያ በደንብ የምታስተዳድረው አካባቢ ነው ይላል። ይሄን ማመኑም ጥሩ يعني عاملين عوض. يعني انت لو رديت عليهم بضرب كابي احمد او عملت مشكله معاهم لا الناس دي سهل تتسلح جدا والف من ليه طار. ነገር ግን እነዚህን ሰዎች ይላል ምንም እንኳን አሁን አቅም የለሽ ቢሆኑም ነገር ግን በሚያደርጉት ትናንሽ ትኮሳዎች ላይ እገዛ ብናደርግላቸው በጣም የመሳሪያ ፍላጎት ይኖራቸዋል። ያ መሳሪያ ደግሞ እኛ ምንሰጣቸውና እነሱን ባጭሩ እነሱን አስታጥቆ መረበሽ የሚቻልበት ሁኔታ አለ ነው። ይሄ በግልጽ ነው የሚነገረን። إذن هذا هو عمل مصري إفساد بين الدول. يعني هذا عمل يعني وانا سراچو ማለት እነዚህ ሰዎች አይምሯቸው ራሱ የተሰራው በዚህ ነው። የተወሰኑ በማከል እየገቡ እየበጠበጡ ሀገርን ማለያየት ነው። ይሄ ሁሉ ለምን ሲባል ውሃችን እንዳይነካ ይለዋል። መጨረሻ ላይ ውሃቸውን ላለመንካት እኛ ጦርነት ውስጥ ቢዚ መሆን አለብን። በቃ እነሱ መጀመሪያ ውሃችን ብለው ወስነዋል። ከዛ ያንን ውሃቸውን ደግሞ እንዳይነካ እኛ መታመስ አለብን። ይሄ የግብፁ ስትራቴጂ ረጅም ስትራቴጂ ይሄ ነው። በቃ فتبقى عندك جوه جبهه تحرير اورومو ከፈለክ ከዛ በኋላ ውስጥ ደግሞ የኦሮሞ ነፃ አውጪ ነኝ የሚል አለልህ። ተሕሪር ኦጋዴን ከዛ ኦጋዴን ነፃ አውጪ ነኝ የሚልም ካለ እነዛው ታግዛለህ። ዛኑ አምሃራ ሌላ ፋኖ ነው ፋኖ ይላቸዋል። ፋኖ አምሃራ አለልህ። ትግራይ الاربع جبهات دول مولعين فيك فين ከዛ ትግራይ ከዛ በአራቱም አቅጣጫ ሀገሪቷን ማንደድ ይቻላል። ሞልዒን በደንብ አድርገው እነሱ ራሳቸው ይሄን ታቀደልህ። ይሄንን ከሰማህ ካወቅ ከዛ በኋላ ሻዕቢያ እዚህ ውስጥ አለ የለም አለ የለም ካየህ ማየት ነው ካላየ መውጣት እንጂ እዛ ውስጥ ላይ የሚፈተፍት በዚህ ልክ ተደናቆሮ ለማደናቆር የሚሞክሩ ሰዎችን እንዲያወሩ እድል መስጠትም በራሱ የትውልዱን ብክነት ነው እኔ የማየው። በራሱ ላይ ያፈረ የተዋረደ በሆነ ነገሩ ላይ ክብሩን ያጣ መጋለብ መረገጥ የጀመረ ሰው ክብር የለው። የዘረኝነት የጎጠኝነት የጽንፈኝነትና የባንዳነት ባህሪው ሞት ብቻ። በየትኛውም አግባብ ላይ ስኬት የሚባል ነገር የለም። ተዋርደው ተስፋ ቆርጠው ማዋረድን ስራቸው አድርገው ለሌሎች እጅ ሆነው የጥፋት ወጥ እንጨት ሆነው የሚሰሩ ሰዎች የሚሰባሰቡበት ነገር የሽብርተኞች ቡድን፣ የጽንፈኞች ቡድን፣ የዘረኞች ቡድን ምናምን ይባላል። ከዛም ሻዕቢያ፣ ህወሓት፣ ወያኔ፣ ፋኖና ሸኔ የሚባሉ ታፔላዎች አትርሱት። እንዳል ሻባብ እንዳል ቃይዳ እስከ ተራ አሸባሪነት ስማቸው ይቀጥላል። ህወሓትነትን፣ ሻዕቢያነትን፣ ፋኖነትንና ሸኔነትን የሰሩት እዚህ ቦታው ላይ ገብተው መከራቸውን የሚያዩ ሰዎች አሉ። ያ እኛን ለማጥፋት የኛ ጥላቶች
የሚጠቀሙት የጥፋት ካርዳቸው ነው። ስለዚህ የዛ ካርድ መጀመሪያ አቅደው ለጠነሰሱትና ለሚያራምዱት ሰዎች እንጂ በዛ ውስጥ ገብተው ተቃጥለው ለሚያቃጥሉ፣ ዘርፈው ለሚዘረፉ ወይም ገለው ለሚሞቱ ሰዎች አለ። ቢጠፋ እንኳን ጥምዶ ለምን መጣ ስትሉት በዚህ በአጥፍቶ ጠፊ ወይም በዘረኝነትና በጽንፈኝነት ዓለም ላይ አለቆቻችሁን አታውቋቸው። በተለያየ መልኩ ከኋላ ያሉ የኢትዮጵያ ታሪካዊ ጠላቶች የተለያዩ ኃይሎችን ኢንቨስት ሲያደርጉ ለምሳሌ አስረስ ማረ የሚባለውን እና ዘመነ ካሴ የሚባለውን ብታዩት ሁለቱም አለቃቸውን አያውቁም። ዘመነ ካሴ ማወቅ የሚችለውን ያክል ያውቃል። አስረስ ማረ ማወቅ የሚችለውን ያክል ያውቃል። ሁለቱ እንዳይገናኙ የሚደረጉት ሁለቱ በተለያየ ሰው ነው የሚታዘዙት። ሰው አስረስ ማረ ወይ ቢቀየር ወይ ቢስተካከል ወይም የሆነ ነገር ቢሞግት አስረስ ማረን ሸፕ አድርጎ ባለበት ይሸኝና እነሱ በፈለጉት ጀግና ነበርኮ የሚል የልቅሶ ድግስ ይደገስለታል። ከዛ የሚንዘላዘለውና በራሱ ላይ ምቀኛ ሆኖ የሚሄደውን አስተውሎት የጎደለው ትውልድ ለልቅሶ በደንብ እንዲያለቅስ ቀስቃሽ የሆኑ ዜማዎችና ግጥሞች ይወርዱለታል። ድግሱ ይሞቃል። ቀጥሎ ዘመነ ያን ሰው አያውቅም። ዘመነም ደግሞ የእነሱን መጋለብ ከተቀበለና ከቀጠለ አብሮ ይቀጥላል። ሌላው የሚረገጠው ዓላማው እንደዚህ ነው። አገልግሎቱ እስከ ሞት ድረስ ማን የገዛቸው ሰው አሁን ህወሓት ላይ ሻዕቢያ ላይ ፋኖ ሸኔ እንደዚህ የፖለቲካ ፓርቲዎች ደሳለኝ ጫኔና መሰል ሰዎች ምናምን መስሎ የምናወራቸው አሉ። ነፃ መሆን ካልቻሉ ምንም ነገር ቢያወሩ ያላቸው ሰው ነው የሚያዝባቸው። በየትኛውም አግባብ ላይ እያታለሉ ካስገቧቸው በኋላ በሚፈልጉት መልኩ ይሸክፏቸዋል። ንብረትነታቸው ለዛ ለገዛቸው እንጂ ለነሱ አይደለም። በሚዲያም ሆነ በየትኛውም አግባብ ላይ ለሰዎች ጥገኛ አለመሆን ነው መጀመሪያ ነው አቅሙ። መታዘዝና መረገጥን አሁን ከጀመርኩ እኔም እዚህ ላይ አሁን መጥቼ ከሰብና ክብር ወርጄ ሰውን ያክል ታላቅ ፍጡር በአማራነት፣ በኦሮሞነት፣ በትግሬነት የሚል የዘር ቋት ውስጥ ጠላት ባዘጋጀው የአጥፍቶ ጠፊነት የቆሻሻ ማጠራቀሚያ ቋት ውስጥ ከከተትኩላቸው የቆሻሾች ቆሻሻ ገንዘብና ቆሻሻ ላይክና ሸር ይበዛል። ሰብና እየራቃቸው ሁሉ ነገሩን በርኩሰት የሚተነፍሱና እነሱን የሚመስል እርኩስ ወይም የረከሰ የተበላሸ ነገር ካልተሰበሰበ በስተቀር ደስ የማይላቸው ሰዎች እዚህ ቤት እንትን ይላሉ። ማስታወቂያ ይመጣል፣ ሱፐርቻት ስፖርት ይመጣል፣ ጎፈንድሚ ይከፈታል፣ ብዙ ነገር ይመጣል። ከዛስ እያታለሉ በቁም መቅበር ነው ሰውየው። እኔ እዚህ ሚዲያ ላይ የምሰራ ከሆነ ሁሉን ነገር ሳወራ ልክ እንደ መሳይ ነው። ላይቭ መግባት የለም። ከነሱ ጋር መክሮ ዘክሮ በገዱ ስም ስንት እንሸቅልበት፣ በዛ በማን ነው አይኑ በሚፈጠው ሰውዬ ስም ምን እንሸቅልበት፣ በእንቶኔ ስም ምን እንሸቅል ተብሎ በዛ የሚሰናከለውን ሰንካላ እያሳበዱ እስከ ጉድጓዱ መሸኘት እና እንደዚህ ነው የሚሆነው። አቶ ተርላ እዚህ ገብተህ ምናምና አቶ ተርላ ላይ መሳቅ ነው ያለባችሁ ጎበዝ። ምክንያቱም አቶ ተርላ በተለይ ዛሬ ላይ ሉዓላዊ ሚዲያ ላይ በነበረው ንግግሩ ላይ እንዴት አድርጎ ይናገር አቶ ተርላ። ኢሳያስ ራሱ ሳይደነግጥ ይቀራል። በእርግጥ ኢሳያስ ኤርትራዊ አይደለም። ኤርትራዊ እንዳልሆነ ታውቃላችሁ። ኢሳያስ ስንት ሰው ነው ኤርትራዊ እንዳልሆነ ኢሳያስ የሚያውቀው? በሁሉም ቦታ ላይ ያላችሁ ሰዎች እኮ በቀላሉ ጠላት ገብቶ የሚፈተፍትበት እድል አለ። ምክንያቱም አትዋደዱ። ጽንፈኝነትና ዘረኝነት እንደዚህ አይነት ባህሪ ነው ያለው። በህወሓትም በፋኖ በሸኔ በዚህ ላይ የተሰባሰባችሁ እንኳን ጥምዶ የሚለውን አዋጅ አውጃችሁ ይቅርና በሁሉም ቦታ ላይ እንኳን የቀፈለ ገብቶ መቀፈል የሚችልበት መድረክ አላችሁ። ሁሉም እንደ ቁራ የሚጮኸው ሊቀፍል እርጥባን ፍለጋ እንጂ ትግል ውስጥ አይደለም ያለው። ኢሳያስ የሚፈራው የባርነት ዘመን እያበቃ ነው። የኤርትራ ህዝብ የተጨቆነው ጨቋኙን የጭቆና ቀንበሩ ሊሰበር ነው። የተጨቆነው ደግሞ ነፃ እወጣለሁ ብሎ ተስፋ ያደርጋል። ከዛ ውጭ ያለው ግን ይሄ እርጥባን የተጣለለትን ያክል እንትን ብሎ በልኩ ይችን ታካክል አታሳጣኝ ብሎ ውርደቱን በክብር ተቀብሎ ከዛች ላለመውጣትና ላለመውረድ በጸሎት እያጀበ የሚሄደው ሰው የሚደነግጠው ያን እንደ ክብር ቆጥሮ አምኖ ነው። ይህንን
ብዙ ባለስልጣንም ተብለው ምናምን ህዝብና ሀገር አክብሯቸው ውርደት ባህሪያቸው የሆኑ ብዙ ሰዎች ሁሉ የሚያደርጉት ነው እና ሻዕቢያም ፋኖ ሸኔ ምናምን የሚባሉትም እንደዛ አይነት የሚያሳስቡ አይደሉም። በየቀኑ ጦርነት ለምሳሌ ሰሞኑ ላይ ከፔስታል ጋር በተያያዘ ንግዱ ማህበረሰብ አካባቢ ተከራይ እንደዚህ የሚባለው ይሁን በመስሪያ ቤቶች ላይ የሚያሉ ሰብናችን ስለተበላሸ ሰው መሆናችን ስለተበላሸ ዘረኛ ጎጠኛ ሆነን ከሰውነት ክብር ወርደን ሃይማኖታችንም ሆነ ማንኛውም የምንጠቅሰው ነገር በሙሉ ከቆሸሸ ነገር ጋር ስለሚተረክ አብሮ ስለቆሸሸና ስለረከሰ በሁሉም ነገር ላይ የሚያሳፍር ነገር ነው የምንሰራው። ዘረኝነትና ጎጠኝነት ያበሰበሰውን ሰው ጠቅላይ ሚኒስትር ብታደርጉት አይሆንም። የጸጥታ ኃላፊ ብታደርጉት አይሆንም። ነጋዴ ብታደርጉት አይሆንም። የጉምሩክ ተቆጣጣሪ ብታደርጉት አይሆንም። እዛው በሰበሰው ነገር ላይ ነው የሚወድቀው። አሁን ላይ ያሉ ጠላቶች እጅግ ኋላ ቀር የሆኑ ዘመኑን የማይረዱ ሊረዱም የማይችሉ መኖራቸው በራሱ በሚዲያና በጫጫታ መነገሩ ለነሱ ግብአት ነው። የኢትዮጵያ ታሪካዊ ጠላቶችስ መስራት ያለብንን በጎ ነገር ሳንሰራ ስለነዛ ስለ ክፉና ስለ ደናቁርት ሰዎች እድሜ ልካቸውን በኪሳራ ኖረው እስከዛሬ ድረስ ያደረሱትን ኪሳራ እንኳን በቃ ብለን ዘግተን ወደ መፍትሄው ሳንሄድ ስለነሱ ማውራታችን ለመፍትሄው ሳንሰራ ጊዜ እያባከንን ስለሆነ ዘመናችንን ህይወታችንን እያባከንን ስለሆነ ይሄ ለነሱ ትርፍ ነው። ለምሳሌ መሳይ መጥቶ ከሚያወራው አንፃር የሚከተሉትን ሰዎች አስበን የመሳይን ወሬ እናነሳለን። የሚከተሉት ሰዎች የመዳን እድል አላቸው። መሳይ መዳን እድል የለው። ኢሳያስ የመዳን እድል የለው። በዛ የሚያብዱ ሰዎች የመዳን እድል አላቸው። ፊት ለፊት ላይ ባሉት አፔላዎች ላይ ተሸውደው የሚጮሁና የሚያጫጩሁ ፊት አውራሪ ከፊት ያሉ ከቀጠራቸው ጋር ስለሆነ ግንኙነታቸው እስትንፋሳቸው እንኳን የሚቀጥለው የሚያደናግሩት የሚያደናብሩት ሰው እስካለ ድረስ ነው። ኢትዮጵያን መወስወስ፣ መነጀስ፣ መረበሽ እስከቻሉ ድረስ ነው። ያ ካበቃስ እኛ አብረን ከቆምስ አንድ ከሆንስ ከወደቅንበት ተምረን ሌላ ጊዜ ላለመውደቅ የሰራን እንደውስ በዛንኑ ቀን ጠላታቸው ኤክስፓየርድ ስለሚያደርጉባ በሚገባው ይከውናቸዋል ማለት ነው። መቼም ቆራሌው ብሎ እንደገና አይሸጣቸውም። ያኔ ብዙ ነገሮች ይቀየራሉ። ሂደቱ እነሱ የሚደነግጡት ለዛ ነው። ሰው ደግሞ አልገባው ብሎ እዛ ጋር የሚዳክረው እኔ በራሱ ለምቀኛው ነው የሚሄደው እንጂ እነሱ ቢያንስ የዛሬንም ቢሆን ፊታቸው ተቀያየረ፣ አውራሪስ ጉማሬ መሰሉ፣ ምንም አሉ ምንም አንዴ ገብቷል። ከገቡ በኋላ ኃጢአትን ለመስራት ሀገር ለማፍረስ ህዝብን ለማጫረስ ደምና እንባ ለማፋሰስ እስከ ሞት ድረስ ቃል ገብተው ያለ የሌላቸውን ነገር ገብረው ለመስራት ሲተጉ ስታያቸው እንዴት እውነትን ይዘን እውነትን ለመናገርና ለእውነት ለመኖር ዋጋ ለመክፈል አይደለም ለመተባበር አለመሞከራችን ነው እኔ የሚገርመኝ ማለት ነው። እነዚህ እኮ ሩቋቸው እንጂ ቢደርሱበት እኛ እያለን የተውነው እድል ብዙ ነበር እና በተለያዩ ዓለማት ላይ ለኢትዮጵያም ላላችሁበት ምድርም ቢሆን በረከትን ይዛችሁ የምትለፉ በዲያስፖራ ዓለም ላይ ያሉት ኢትዮጵያን ዲያስፖራስ በጣም ነው ማመሰግነው። ፈጣሪ ከእናንተ ጋር ይሁን። በጣም ብዙ መፍትሄዎችን የሚሰጡት ወንድሞች እንዳላችሁ አውቃለሁ። አብራችሁ ሁኑ። ቀጣዩን ዘመን ልዕልናችን ከፍታችን እየተረጋገጠ እንዲሄድ እዚህ ሻዕቢያ ጋር ኤርትራ ጋር እዚህ ግብጽ ድረስ ብቻ አታስቡ። እሱ በጣም ኢምንት ነው። ጦርነት እንደዚህ ቢመታ ምናምን እንደ የሚሊተሪውን ብንሰጠው ማሳሰብ ይቻላል። የተሄደበት ማንኛውም ነገር ላይ አንዱ እንዳልኳችሁ ነው። ህዝቡ እንደ ህዝብ መንግስቱን እንደ መንግስት አለመቀበልና የመንግስትን ልዕልና አውቆ ጠብቆ ለመሄድ አለመስራቱ፣ እንደ ሀገር ፍቅራችንና አንድነታችን አለመጽናቱ፣ መንግስት የፈለገውን እርምጃ ቢወስድ ሀገር ትቀጥል ዘንድ እስከሆነ ድረስ መርምረን አይተን ለማጽናት አለመስራታችን መንግስትን ልፍስፍስ ያደርገዋል። ጠላቶችን በመካከላችን ገብተው የመንግስትን አቅመ ደካማነት ሊያጋልጥ የሚችል ቆሻሻ ተግባር ይሰራሉ። ከቆጨን እኛ አብረን ከሆንን ማዕቀብ ቢጣል ሰብአዊ መብት የፖለቲካ ፓርቲ ምናምን እየተባሉ እዚህ የተቆረቆሱ የጥፋት እጆች ሁሉ በአንድ ቀን ነደው ባሉበት ይጠፋሉ። ህዝብ አብሮ ሲሆን ማለት
ህዝብ ግን እንደ አማራ እንደ ኦሮሞ ለመከፋፈል አማራ ነህ ብለው ሲተውት እስላም እና ክርስቲያን ይላል፣ ከዛ ፕሮቴስታንት ይላል፣ ከዛ ቅባትና ተዋህዶ ይላል፣ ከዛ ጎጃምና ወሎ ጎንደር ይላል። ጎንደር ሲሄድ ደግሞ ሰሜን ጎንደር፣ ማዕከላዊ ጎንደር፣ ደቡብ ጎንደር፣ ምዕራብ ጎንደር ይላል። ወሎ ሲሄድ ሰሜን ወሎ፣ ደቡብ ወሎ ይላል። ሸዋ ሲሄድ ሰሜን ሸዋ፣ እንደዚህ ብሎ ለመከፋፈል በጥላት ተሰርቶ የጥላትን ጩኸት እያስተጋባ ባለበት ዛሬ እንኳን የሚጮኸው ጥላት አዝዞት ነገም ጥላትን ለመጥቀም የሚጮህ የሚቀጥል ነው። አንድ ነገር ላስታውሳችሁ፣ አማራ ክልል ላይ ሆናችሁ ለምትጮሁ የወደቃችሁበት እጅግ አሳፋሪ፣ እጅግ በጣም በጣም የሚያሳፍር መሳይ መጥቶ የሚያቦካችሁና የሚያስቦካካችሁ ጀነራል ተፈራ ማሞ ብላችሁ መሪያችሁን አስገድላችሁ ከጀነራል ማሞና ከእስክንድር ነጋ ወር ምናምን ጋር አብራችሁ የምታብዱ እብዶች፣ ሰንካሎች አይሳካላችሁም እንጂ የሆነ ነገር ብትሉ ኖሮ እንዴት እናደር ነበር። በትንሹ አማራ እንደ አማራ አንድ ሆነ አንዱ አልሆነም ምናምን ብላችሁ ትጮሃላችሁ። አንድ ብትሆን ቀጥሎም ይመጣል የተጠመደል። ቅማንት በማዕከላዊ ጎንደር፣ በሰሜን ጎንደርና በምዕራብ ጎንደር ላይ ምን ያህል ጥፋት በህዝብ መካከል በአንድ ህዝብ መካከል እንደደረሰ ታውቃለህ። በመተከል ያዊ የጎጃም አዊ ያዊ ብሔረሰብ አዊ ዞን የጎጃም አገው የሚለው ከዛ የሽናሻ ከመተከል ጋር የሚያዋስነው ባህር ዳር ላይ የወይጦ ብሔረሰብ አንዳንድ ንገሩ ይባያል። ዝም ብሎ ድንቁርና ወርሶት እዛው ጋር የሚያደናቁርታለ። ቤቱን እንኳን አንድ አድርጎ የማያይ አብሮት ለሱ ዋጋ የከፈለን ሰው ሁሉ የሚያዋርድ ወራዳው ሁሉ ተነስቶ ስለሆነ ነገር ሲፈተፍ ስለሚያናደኝ ነው። ማውራት የማልፈልገው የማይሰማበት ዘመን ላይ ስለሆነ እስክትጠፋ ብቻን ቀርተህ ራስን በራስ እስክታጠፋ ድረስ የተሰራለው ጉድጓድ አለ። ይሄ እኔ እዛ የማውቀው ልናገር በሁሉም ሀገር ላይ የሚቀጥል ነው። በኢትዮጵያ ላይ አማራ እንዲያሸንፍ፣ ኦሮሞ እንዲያሸንፍ፣ ትግሬ እንዲያሸንፍ፣ ሻዕቢያ እንዲያሸንፍ ተብሎ የተሰራ ቀመር የለም። ሁሉም አሸንፋለሁ ብሎ እንዲሸነፍ ነው። ሁሉም እየተታለለ በገዳይነትም በሟችነትም መገዳደያውንና አሻጥሩን ብቻ በስውር ያሉ ጥላቶች እያቀበሉ እርስ በርሳችን ተባልተን እንድናልቅ ነው ቀመሩ የተሰራው። እና ዛሬ ደርሰህ አፋብን አንድ ሆነ ምናምን ሆነ ምናምን መቼም አንድ አትሆንም። የተሰጠህን አንድነት ሁሉ ቁርጥም አድርገህ የበላህ በርክበት ሁሉ የተረገምክ በአጭር ያስቀርተ ብለህ በመከራ ተረግዘህ በመከራ ተወልደህ በመከራ የምትኖር መከራን ለሌሎች ሁሉ የምታደርግ በሄድክበት ሁሉ መረገምን፣ መዓትን፣ ቅጣትን የፈጣሪን ቁጣ የምታስገለጥ ጭንጋፍ ሁሉ ብዬ የምለው ለዛ ነው። እና እዛ ላይ አርጎባ ደቡብ ጎንደር ላይ የአውራምባ የሰቆጣ አገው ሰቆጣ ዋገምራ አካባቢ ራያ አካባቢ ላይ ሌላ አለ። ከዛ ሄድ ከሚሴ ላይ ልውሰድ በቀላሉ የከሚሴ ኦሮሞ ምንም ነገር ላይ አታዝዝም። ከመበርገግና ከመበራገግ ጾታንም ሆነ ሌሎች እንዲመሰክሩልህ አትሞክር። ጤነኛ ከሆናችሁ ቆም ብላችሁ ራሳችሁን አሉ። ለራሳችሁ ስትሉ ነው። ከዛ ውጭ እብደት ያበደውን እንግዲህ ብዙ አማኑኤሎች ካሉና ከቻለች ሀገሪቱ እንደዛ ትገባላችሁ። ከዛ ውጭ ደግሞ ፈጣሪ የሚሆነውን ያደርጋል እንጂ አይሆንም እንደዛ። ይህንን አይ እንዲህ ስለሆነ ነው ምናምን አትበሉ፣ ሞክሩት። እኔ ለመገልገል ፈልጋለሁ እና እንደዚህ አይነት የተረከሰ የጥፋት ጉድጓዱ ላይ ተቀምጣችሁ ስለ ጠቅላይ ሚኒስትር ዶክተር አብይ ስለሆነ ስለ ብልጽግና ስለሆነ ስለሌላ ሰው ስታወሩ ሳይ በጣም ይገርመኛል። ምን አይነት እብደት እንደሆነ የማይገባኝ የምታወሩትና የምትሰሩት ነገር እንኳን የማይገናኝ ሁሉንም የሚያሳፍር አብይ ላይ የማይደርሳችሁ ባላችሁበት ወጥ ማንም በቀላሉ ገብቶ እየተጫወተበት እንኳን እሱን አለም ይኸው ሻዕቢያንን እያስታጠቅኩ እያለ ስንት ጊዜ ለፍልፎ ተናግሮ ምናምን ዋጋ ቢሶች ናቸው። እኔ እንኳን ብዙ ጊዜ ሞክሬ የማትረቡ እየተባላችሁ እሱን ማሰማት አለብኝ። አሁን አንዱ ኦራል ተማረከ ተብሎ እኔ ያንን ጉዳይ ያጣራሁበት ፕሮግራም 17,000 ሰው አይቶታል። ትልቁ እንደው ኦልሞስት አንድ ይመስለኛል 18,000 እንጂ በቃ እኔ እንትን ያ ነው ትልቁ። በዛን ጊዜ ስትራቴጂካዊ ነገር ምናምን ተብሎ ስንት ሰዎች ትንቢት ተናግረው ተውት። እሱ እኔና እዚህ ያሉ ሰዎች በቂ ነን። አሁንም እንደዛ ነው። እኔ ስልጣንና ዶላር ምናምን አያሳ የማውቀውን ስለማቅና የሚሆነውን ስለማቅ ማለት ነው።
አያሳስብም። እሱ የብልጽግና ተከፋይ ለከፈለው ሁሉ ራሱን የሚሸጥ ሰው ስለተከፈለው ብቻ ሀገር ዝም ብሎ የሚያሽቃብጥ ይመስለዋል። በራሱ ልክ ነው የሚያየው። ስለተከፈለው ሚስቱን የሚያከራያል። ሚስቱን ሆቴል ላይ እያሰራ እኮ ትዳር ብሎ የሚመሰርት ሰው አውቃለሁ። ማነሰራው ነውራለን። የልጆቹን እናት በፍርድ ቤት በፍትህ ፈትቶ ልጅ እየወለዱ ያሉ ሰዎች አውቃለሁ። 2 ሰዎች አውቃለሁ አሁን ድረስ። ለምንድነው ሲባሉ ቤት ለማግኘት ኮንዶሚኒየም ምናምን ለማግኘት፣ አንደኛው ደግሞ ከመንግስት ያጭበረበረውን ግብር ላለመክፈል ግን ልጆች ይወለዳሉ። እነዛ ልጆች የማን ናቸው? በግ አይታወቁም። ፈጣሪን በሰነድ የምናጭበረብር ሰዎች ነን ነው እንደዛ አይነት ስራ ሁሉ ምንሄድ አባይ ጠንቋይ በነገረው አንዴ ባህር ዳር ላይ አሁን ለ3ኛ ጊዜ ይመስለኛል ሀብታም እንድትሆን መሆን እፈልጋለሁ ብሎ ሄደ። የሚስትን ብልት ቆርጥ ሀምጣ ተብሎ ሚስቱን ገሎ ያን ቆሻሻ ነገሩን ሳይፈጽም ታስሮ ሲያለቅስ ይውል የነበረ አሁን ዘመነ ካሴ ጋር እስር ቤት ባህር ዳር እስር ቤት ሲፈርስ እንግዲህ አብሮ ወጥቷል ማለት ነው። ሚስቱን የገደለ ሀብታም ለመሆን ሚስቱን ገሎ እንደዚህ አይነት ነው ሊፈጽም የነበረ ሲያለቅስ ውሎ ሲያለቅስ ያድር የነበረ ሰውዬ ወጥቶ ነው አሁን ፋኖ ነው የምትለው። ህፃን ፌበንን ገሎ ደፍሮ እንደዛ አይነት ነው የፈጸመ ነው። ይሄን ትውጣለህ። አፋብን የምትሉትም አሁን መጨረሻው ላይ እኛንን አማራን ወክለን ምናምን ካላችሁ እንደውም አፋር ላይ የገቡት ልጆች ከዚህ ተጠያቂነት ነፃ ይወጣሉ። እጅ የቆረጠው ጆሮ የቆረጠው ምስማር የመታው መምራን የጨፈጨፈው ምናምን ታዝዞ ሁሉ አይደለም። የትርክት ዕዳ ተሸክማችሁ ነው የምትቃዩት። እና ከዚህ ጋር የሚማግጡ በተለያየ ዓለማት ላይ ተቀምጠው ለሀገራቸው ላሉበት ምድርም ቢሆን መከራን ያመጡ ይሆናል እንጂ የሚሆን ነገር አይደለም። ሂሳብ ለሚሰራ ሰው ቢያንስ ለመቆየት እንኳን ራሳቸውን እንኳን ሰርቫይቭ ለማድረግ ነገሮችን እያሰላሰሉ ይረዱ ነበር። ነገር ግን እንደዛ አይደለም። ዛሬም የሚያብዱት ከነሱ በላይ እብድ አለ ብለው ነው። ቅድም ማነው ኤርትራ መንግስት ሻቢያን ለመጣል ምናምን ሲል ማን ነው የሚባለው? ያ ማን ነበረ? ተድላ የሚባለው ሰውዬ። ተድላ ማለት በግዕዝ ደስታ ማለት ነው። ግን አቶ ተድላ አቶ መከራ ነው የምትባል። አቶ መከራ፣ አቶ ችግር፣ አቶ ልቅሶ፣ አቶ መርዶ፣ አቶ ባንዳ፣ አቶ ወራዳ በሉት። ሰው በአቅሙ አያወራም። ሻቢያ ቢሆን ራሱ የሚደነግጥ ይመስለኛል። ሻቢያ ኢሳያስ ራሱ የኤርትራ ሰው ስላልሆነ ነው እንጂ ኤርትራ ውስጥ የነበሩ ሰዎች እንዴ ከኛ በላይ ማለት ይሄ ሰውዬ ምንድን ነው እንደ ከኛ በላይ አለ ብለን የምንለው የለም። ግን ይሄ አቶ ተድላ የሚባለው ከየት ነው የመጣው ብሎ ሳይደነግጡ አይቀርም። ዛሬ ላይ ባለው ብዙ ሰዎች ሰይጣን በጣም ደንግጦ ጠፍቷል ይባላል። ዛሬ ላይ የምንሰራውን ክፋት ሁሉ ምናምን አይተውና ያ ሰውዬ እንደዛ ሲያወራ መሳቅ። እስኪ አቶ ተድላንና አብይ አህመድንና ኢሳያስ አፈወርቂን ለንጽጽር ማቅረብ በራሱ እኮ መዛነፍ ነው፣ መዋረድ እኮ ነው። የእይታ መዛባት ነው፣ የእሳቤ መዛባት ነው፣ የሰብና የውርደት ታሪክ ነው። ኢሳያስ የሚፈልገው እኮ ከሱ እኩል የሚታይ ሰው ነው። መንግስት የሰጠው መግለጫ በየትም ይሁን በየትም እንደ መንግስት አያወሩም። እነዚህ ሰዎች የማፊያ ቡድን መሪ ናቸው። እኔ እስኪሰለች ድረስ ያሰማሁት አንድ ነገር ነበረች። ሲሰለችኝ የተው እኛ ሻቢያ ምናምን ኤርትራን ግብፅ እንዲብላ የገነጠለችው ኢትዮጵያን ሰላም ለመንሳት ነው፣ ኢትዮጵያ ለማፍረስ ለኢትዮጵያ ስራ ለመስጠት ነው እንጂ ኤርትራ ሀገር ሆና ትቀጥላለች ብለው አይደለም ብሎ ኢሳያስ ከነገረን ይሄ ለምን አይገባል? ከዚህ በኋላ ስለ ሻቢያ ሌላ ድሪቶ ከሰዎች ጋር መሰብሰብስ ለምን ያስፈልጋል ብሎ እኔ የምለው ማለት ነው። ለምን ያስፈልጋል? ግብፅ ደገፍ ለኤርትራ ግብፅ ኤርትራን የደገፈችበት ብዙ ታሪካዊ ምክንያቶች አሉ። ወይ ደገፍ ተጣለ የሆነ ኤርትራ ከም መዋሴ ኢትዮጵያ ቅሳነት ባህሊ መሳሪያ ይሁንበት ግብፃውያን ኤርትራን የደገፉበት ወይም ግብፅ ኤርትራን የደገፈችበት ምክንያት ኢትዮጵያን ሰላም ለመንሳት በቃ አለማው ኢትዮጵያን ሰላም ለመንሳት ነው እንጂ ኤርትራ ሀገር ሆና እንደ ሀገር ትቀጥላለች ብለው አይደለም ማለት። አንድ ሰው እስኪ እንደዚህ አይነት ስህተት አብይ ቢሳሳት፣ ዶክተር ጌዲዮን ጢሞቴዎስ ቢሳሳት፣
ፕሬዝዳንት ታዬ አጽቀሥላሴ ቢሳሳት፣ ዳንኤል ክብረት ቢሳሳት፣ አገኘሁ ተሻገር ቢሳሳት፣ ሽመልስ አብዲሳ ቢሳሳት፣ ሙስጠፌ መሐመድ ቢሳሳት ያስቀምጡናል። ተውት እሱን ምንም ሰው የለውም ዛሬ ተብለን የምንለው ግን በደንብ አድርገን ልካቸው የምናሳዝዘው እኔ ብሳሳት እንኳን የሆነ ስህተቶችን ሲለቅሙ አያቸዋለሁ ብዙ ጊዜ በተለይ ፖዚቲቭነስ የሚያወሩ ሰዎች ሲሳሳቱላቸው እንዴት እንደሚደሰቱ እና ለምንድን ነው የማይገባን? በቃ ሻዕቢያ አልገባችም ገባች እያየህ ነው ምናምን በሻዕቢያ ባንዲራ ተጠቅልለው እኛ ፋኖዎች ነን ብለው በተለያየ ዓለም ክፍል ላይ አላደረጉም። እንደነሱ ማውራት ስለሚደብረን ነው። ምክንያቱም እነሱ የተዋረዱ እንደው በእነሱ ልክኛ መውረድ የለብን። እዛ ጋር የሚያብዱ ባለጌዎች አገራቸው ላይ ቁጭ ብለው አይደለም እንደዛ እያወራሉ። በሰው ሀገር ላይ ጥገኝነት ሆነው በሰዎች ሁንታ የሚኖሩ ሰዎች ስለሆነ ነገር አሉ አላሉ በጣም ይደብራል። እዛው ምድር ላይ ሆነው እዛው ቦታ ላይ ሆነው እያለሙ ለምን ይሰደዳሉ? ለምን ሰው ወደዛ አልተሰደደም? ቀላል ምክንያት ነው። ያለውን ነገር አውጥተን እስከምናሳይ ድረስ ለምን አሁን እዚህ ላይ ገብቼ ባይ አመጣላችኋል። እዛ ያሉ ሰዎች እንዴት ነው የሚናገሩት? አልገባን ብሎ አይደለም የገባንን ደጋግመን እንትን ከምንል ሌላ በጣም ብዙ የምናውቀው ብዙ ማሰራሰር ያለብን ብዙ መረዳትና ማስረዳት ያለብን ብዙ ማወቅ ያለብን ዘመነ ዲጂታላይዜሽን። እነሱ ተቸንክረው አንድ ቦታ ላይ ቆመዋል። የሚያወሩት እኛን ወደ እነሱ ቆሻሻ ነገር ለመጎተት ነው። ገና ደብዳቤው ወጣ ብለው የሚደባደቡት በደብዳቤ ብቻ ያህል የሚደናበሩት ለምንድን ነው? ሙዝ የጫነ መኪና በድሮን የኢትዮጵያ መንግስት መጣ። ከየት ሲመጣ? ከሻዕቢያ። ከኤርትራ ወደ ትግራይ ሙዝ ይጫናል? ይህን እንኳን ሊያታልል የሚሞክር ሰው አለ። አንዱ ሌላው አልገባን ያለው የመንግስት የበዛ ትዕግስትን ማስተዋልም ያለብን እኛ በዛ መልኩ ነው ክሬዲት የምንሰጠው። ዛሬ ላይ እንኳን በአንድ ቆራጥ ሆነን መንግስት መውሰድ ያለበትን በሙሉ እንዲወስድ ሙሉ ፈቃደኛ ነኝ ከሱ ጎን ቆማለሁ የሚል አቋም የለንም። ጠላት በቀላሉ በአይናችን የምናየውን በፌስቡክ በተጻፈ ጽሁፍና በዩቲዩብ በተወራ በቲክቶክ በተወራ ወሬ ጥለን ለመሮጥ የተዘጋጀን ብዙዎች ነን። ራሳችንን ሁሉ ክደን ማለት ነው። እናት አባት የሚያዝዘንን ሳንቀበልና ሳንሰራ ሰው ይሁን ሰይጣን ይሁን ሳናውቀው የተወራንና የተጻፈን ነገር አንብበን አገር እያፈረስን እኮ ከዛ በሽታ ድነናል ወይ? ዛሬ እንኳን ሰው መንግስት የሚወስደው ነገር ጥናቱን ዓለም አቀፍ ነው ጠላታችን። እነዚህ የሚታዩ ጉዳይ አስፈጻሚ ወጥ እንጨቶች ናቸው። ከነሱ ጀርባ ላይ አድፍጠው እቅድ እየሰጡ ድጋፍ እየሰጡ እንዴት እንደሚጮህ እንዴት ጽፋት እንደሚፈጠር እንዴት እንደሚደረግ የረከሱ ዓለም አቀፍ የረከሱ የዳቢሎስ ዲቃላ የሚባሉት የዳቢሎስ ውላጆች ናቸው ኢትዮጵያን የሚያተራምሱት። ትልቅ እርኩስ መናፍስታዊ ጦርነት ነው የምናገረው። የሰዎች ጦርነት የሚመስለው ልክ ሰዎች ምናምን የሚመስለዋል። እንደሱ አይደለም ጦርነቱ፣ መንፈሳዊ ጦርነት እና እዚህ ጋር እንደዚህ ብዬ ብለው እዚህ ያለውን መንግስት አውቄው ነው የሰዎችን የመረጃ ደህንነት ምናምን አምኜ እንዳይመስላችሁ እንደሱ አለ። ቢነግሩኝም አላምንም። እኔ የማምንበትን ስፒሪቹዋል የሆነ ትልልቅ ኢትዮጵያዊ እናት አባቶች ሌት ተቀን የሚላፉበትና ሳላጋንን እንደውም የለም በሚባል አይን ያላቸው ጥቂት የተመረጡ ሰዎች ብቻ እንዲጠቀሙበት ብዬ ሳላጋንን የምናገረው እውነት ስላለኝ ነው። ኢትዮጵያ ከየት ተነስታ የት እንደሆነ እንጂ ኢትዮጵያ ከመጪዎቹ 7 ጨረቃዎች አንዷ ሙሉ ጨረቃ ኢትዮጵያ ናት ማለት ይሄ በዚህ የመንግስት ደህንነት ባረጋገጠው እንደዛ አይነት አይደለም ማለት ነው። እና ዝም ብሎ እንደዚህ ነው እዛ ትቀበላለህ እዛ ትጠፋለህ ተወው ምናምን የምንለው አይ ከሻዕቢያ ጋር አንገጥም ጦርነት ከሻዕቢያ ጋር እንገጥም ነው የምትለው። አሁንም ከሻዕቢያ ጋር እንደምንገጥም እኔ እስካሁኑ ደቂቃ ድረስ በእኔ መረጃ የለኝም። በሱዳን በኩል ላይ ላለውም ቀድመን የሰራነው ነገር ቢኖርም ጉዳዩ በዛ አካባቢ እንዳለ ብቻ ነው እንጂ የማየው በሶማሌ በሉ በምንም ጦርነት የለም። ለእኔ ግን ትልቁ እረፍትና ድል ብዬ የምለው ውስጥ ለውስጥ ሰው ከራሱ ጋር ከታረቀ ሰው ከሆነ ከዘረኝነት ከወጣ ኢትዮጵያ እንደ ኢትዮጵያ ተቀብሎ እንደ ኢትዮጵያ እይታው ሰፋ ካለ ሀቀኛ ሆኖ ሌሎችም ሀቀኛ እንዲሆኑ ከሰራ አለቀ ጦርነቱ። እነሱም የሚፈልጉት እዚህ ቤታችን ውስጥ ሆኖ ከሚስቱ ጋር ከባሏ ጋር
ከልጆቿ ጋር ከልጆቹ ጋር፣ ከጎረቤቱ ጋር ከጎረቤቷ ጋር፣ ከመስሪያ ቤት ካሉ ጓደኞቹ ጋር፣ መስሪያ ቤት ላይ ያሉ ሰዎችን በመፈረካከት በሁሉም ቦታ ላይ በመከፋፈል ነጋዴው እንደ ነጋዴ የሚደረገውን ሳቦታጅና ብከላ ነውረኝነትን ነው ማስፋፋትና ማስቀጠል የሚፈልጉት። አሁን ኡስታዝ የነገረ እዛ ውስጥ ያሉ ሰንካላዎችን ሁሉ እያስታጠቅን ኢትዮጵያን በአራቱም ማዕዘን ማንደድ እንችላለን። ከዚህ ወጥተው ስለ አሰብ አወሩ፣ ከዚህ ወጥተው ደብዳቤ ጻፉ ብለው የሚደናበሩት ለምንድን ነው? ደብዳቤው ገና ሚሳይል የሆነባቸው ለምንድን ነው? ያውቁታል። አቅም ያላቸው በእኔና በእናንተ አብረን ባለመቆም እነሱ በዘሩትና በሰሩት ቆሻሻ ልዩነት ስንባላ ስንናከስ ስንል እንደ አቅም የሚጠቀሙት ይህንን ነው። ከዚህ የወጣንለት የት እንደሚደርሱ ያውቁታል። ስለዚህ ጎበዝ ከሆነ እንውጣ፣ ሰው እንሁን። ምንም ይሁን ምንም ነገር ስናደርግ በባለቤትነት ይሁን፣ ለማስቆምም ለማስኬድም ኃላፊነት ለመውሰድም በባለቤትነት ምንም ነገር እናድርግ። ይኸው ይችል ላይክ ለማድረግ አሁን ላይክ ብለው ካልተመቸኝ አንላይክ ማድረግ ይችላል። ሳብስክራይብ አሁን ብለው አንሳብስክራይብ፣ ልክ እንደዚህ ቀላል መሆን አለበት። አለዛም ሌላ ቪዲዮ ለማየት ብፈልግ እንደዛ አሳልፌ ነው። አይ አልፌ ደግሞ ከዚህኛው ደቂቃ በኋላ ነው ማየት የምፈልገው ብዬ ካልኩም እንደዚህ ኮንትሮል የማደርገው መሆን መቻል አለበት። ምንጊዜም ምንሰራው ምን የምንለው ማለት ነው። ውሏችንም እንደዛ አይነት ነገር ካልሆነ ሲመች ብቻ የሚሆን ነገር የለም ማለት ነው። ፍርዱን ሲቀበል ይገባል። መልካም ጊዜ። የኢትዮጵያ ስራ ለመስጠት ኤርትራ ናጽነት አፍረክሞ ሉላውነት አረጋግጣ ክትነብር ተፈጃዘች ሀሳብ አይነበረም። ኤርትራ ነፃ ሀገር ትሆናለች፣ ሉዓላዊ መሆና በሰላም ትኖራለች ብሎ አይደለም። በሓደ ካብ ዓብዪ ስትራቴጂያዊ ጸገም ግብፂ ናይ ኒል ማይ ዋናው የግብፅ አጀንዳና ስትራቴጂካዊ ጉዳይ የአባይ ውሃ ነው። ኣብዚ ማያት ዝብሉ ቁጥጥር ናይ ግብፂ ብዘይ ምርግጋእ ናይተን ኣብ ውሽጢ ማይ ዝመገሰሉ ቦታ ዘለዎ ሃገራት ክመፃ ይኽእልኒ ዝብል እምነት ነይርዎ። ግብጾች የውሃው መነሻ የሆኑት ሀገራት ካልተበጠበጡና ሰላም ካላጡ በስተቀር ይህንን ውሃ እኛ እንቆጣጠረውም የሚል የጸና እምነት አላቸው። እዚ አሉታዊ ጠማምታ ዝተለየሩ ማሕቢሉ ኣብ ናይ ግብፂ ፖለቲከኛታት ናቱ ታሪክ ኣለዎ። የግብፅ ፖለቲከኞች ለምን ይህንን አመለካከት ያዙ የሚለው የራሱ ታሪክ አለ። በቃ ይሄ ነው እንግዲህ እስከዚህ ድረስ እነሱ ከነገሩን ምንድነው እኛ የምንጠብቀው? ይህንን በቃ ተቋስለዋል። አንድ የማይሆኑበት አንዱ ነገር ይሄ ነው። ለምሳሌ ሌሎች እንደዚህ ሊሆናሉ እንደዛ ይሆናሉ የሚባሉ ዛሬ የተስማሙ ቢመስሉ ገዣቸው ጋላቢያቸው እንዲህ አድርጉ ስላላቸው ብቻ ያ ያላቸውን ነገር እነሱ ተናገሩት እንጂ የአንድ ክንድ ብዙ ጣቶች ናቸው። ፋኖ ሸኔ ይበሉት፣ ባልና ሚስት ቢጣሉ፣ ሹፌርና ረዳት ቢጣሉ፣ የትኛውም መስሪያ ቤት ላይ ምንም ችግር ቢፈጠር አታስታውሱም? ሁሉን ነገር የኛ ነው ነው ጥፋት የሆነን ነገር ሁሉ ያሲኖ የተናገረውን መሳይ ወስዶ አበጀህ ያለውንና ከዛ ጋር አብረው የጮሁት እኮ ያሲኖን አንድ ማኖ ለማስነካት ነው። የሕክምና ባለሙያዎች ያነሱትን የደሞዝ ጥያቄ በዛ ልክ አጉነው ብዙ ጥፋት ሳይደርስ እዛ ጋር ያሉ ልጆች ስለነቁ አስቆሙት እንጂ የሕክምና ባለሙያዎች እንዲጠቀሙ አልነበር። በኋላ ላይ የመንግስት ሰራተኞች ደሞዝ ሲጨመራቸው ምን ይሰራል ይሄ ጭማሪ ነው እንዴ ብለው ነው የመጡ እነዛ ሰዎች። ይጨመር ብለው ጠየቁ የተባሉ ሰዎች ነው። ሁሉንም እኛን ለማባላት እስከዋለላቸው ድረስ ያገኙትን ማንኛውን ማቴሪያል ይጠቀማሉ። እኛን ለማፍረስ ስለሆነ የሚሰሩት እና ያንን አውሩ ማለት ያሲኖን አውቀውት ነው። ያሲኖ እንደዚህ ነው ወይ ምናምን ቅድም የለጠፍኩላችኋል። ያሲኖ ትንሽ ተቆነጠጠ መሰለኝ ምናምን ራስን በራስ እዛው ቻል ነው እየሞከርኩ ነው የሚለውንም በሁሉም ላይ ሞክር የሚል ነገር እኔም ከትናንት በስቲያ እንደዛ ያልኩ ይመስለኛል። አላማቸው እሱ አይደለም። ይሄን በማውራታቸው ከዛ በኋላ አሁን ይሄ ያሲኖ የሚባለው ልጅ ለምሳሌ ወይ ቢታሰር ወይም ደግሞ የሆነ ጉዳት ቢደርስበት እነሱ አጡዘውታል አይደል? ያሲኖን አሁን ቢያገኙት የሆነ ጉዳት ያደርሱና መንግስት ጉዳት ያደረሰበት ለማለት ይሰራሉ። የሕክምና ባለሙያዎች ቶሎ ባይገቡና ባይነቁ ኖሮ እነሱን የሚመስል ልብስ እየለበሱ በሽተኞችን እየገቡ እየገደሉ የሕክምና ባለሙያዎች ሰው መግደል ጀመሩ ብለው ዜና ይሰሩ ነበር። ሰው ያልገባው ይሄ ነው። እስከምን ድረስ ጠላቶች ካወሩት የኔን ጉዳይ ችግር አለ።
ጥያቄያቸው እንዲመለስ አይደለም የሚፈልጉት። ጥያቄያቸው ችግር ነው። ያ ችግር ተጋኖ ሌላ የተጋነነ ችግር እየፈጠረ በብዙ መከራ በብዙ ነውጥ ውስጥ እየሄዱ ይፈታልኛል ብለው የገቡት ሁሉ ወደማይወጡት መከራ እንዲገቡ ማድረግ ነው። ይህንን እኔና እናንተ በትንሹ ከ2008 ጀምረን ብናይ እንረዳዋለን። ከ97 ጀምሮ ያለውን ፖለቲካ ብናይ እንረዳዋለን። ምንም እውቀት አያስፈልግም። ችግር አለባቸው ተብለው ተውጥሱ ፋኖ የጀመረበት ወለጋ ላይ አማራ አልኖርም፣ በተለያዩ ክልሎች ተገደለ፣ ተፈናቀለ፣ ጉራ ፈርዳ ላይ ተጨፈጨፈ ብሎ ነው የጀመረው። ሲጀምር ጀምሮ እስረኛ ነው የበተነው። ሌላ ቦታ ላይ እንደ ነውር ቆጥራቸው የነበሩ ነገሮችን ነው በማድረግ የጀመረው። ያለ መሪና ያለ መርህም የተነሳበት አንዱ ቢጸጸት አይወክለኝም ለማለት ነው። ይህንን ደጋግሜ ያወራኋቸው እዚህ የስልክ ቅጅም አለ፣ አዲስ ምንጭ ላይም የመጀመሪያ ኢንተርቪው ያደረኩበት አለ። መከራው እንዳያበቃ አማራን በየቦታው በየክልሉ ሲያጠፉት ነበር። ከዛም በልጆቹ ቤቱ ላይ ወደማያበቃ መከራ ውስጥ ለመክታት ነው። 4 ኪሎ ከስልጣን ጋርም አታስቧቸው። በመኪና ጭናቸው ብታስቡባቸውም አይገቡም። እነሱን ንግባ ቢሉም እነሱን የሚጋልባቸው ኃይል አጥፍተው እንዲጠፉ ነው እንጂ የሰራቸው ተጣምረው አቅም እንዲፈጥሩ ይመስላችኋል? ይህንን የትግራይ ጽንፈኞች የሚፈቅዱላቸው ይመስሏችኋል? ይህንን የኦሮሞ ጽንፈኞች የሚፈቅዱላቸው ይመስሏችኋል? አማራ እንዲጠነክር፣ ኦሮሞ እንዲጠነክር፣ ትግሬ እንዲጠነክር የሚፈቀድለት ይመስላችኋል? ለምንድን ነው ይሄ የማይገባሽ? ማንም ሌላ መፍጠር አይደለም፣ ራሱን እንኳን ለመከላከል የሚችል ኃይል ኢትዮጵያ ውስጥ እንዲፈጠር የኢትዮጵያ ጥላቶች አይፈልጉም። በመፍጠሩም በማጥፋቱም በማጠፋፋቱም በሁሉም ነገር ላይ የነሱን ቆሻሻ ነገር በዚች ምድር ላይ መፈጸም ነው። ስልጣን ምናምን ዓላማቸው የኢትዮጵያን ታሪካዊ ጥላቶች አምጥቶ ኢትዮጵያ ውስጥ ማሰልጠን፣ ኢትዮጵያን ማዋረድና ለእነርሱ የግል ስጦታ አድርጎ ማስረከብ ነው። ከስልጣን ጋር ብትሰጧቸው አይመጡላችሁ። አጋለጡ፣ ተናገርኩ። ሰላምን ብለው የመጡ ሰዎች ባንዳ ናቸው ተባሉ። በዚህ ላይ የምትቃዡ ሰዎች ኮሎኔል ፈንታሁን ሞሀቤ ከሰሜን ሸዋ እስከ ራያ ድረስ ያለው ኔትወርክ ያውቀዋል። እኔ ያን ያህል ነገር እንትን አለ የገባ ጊዜ እዛ አካባቢ ያገኟቸው ሰዎች የነገሩ ነገር በጣም ነው አሜዚንግ። እንትን ያለ ሁሉን ነገር ልክ ያስገባዋል። በቅርብም ስልክ ነገር አስቀምጫለሁ። በደንብ ነው እልም ነው ያደረገው አሉ። በየቀኑ ተውት አላደረገም እንበል። በየቀኑ የገቡት ልጆች ያለፉበት ፈተና እንዲያበቃ መስራታቸው ይቀጥላል። በሚያውቁት አካሄድና መካኒዝም ነገሩን ለመጨረስ ይችላሉ። ስለዚህ የዛ አቅም እየተመናመነ የሌላኛው ወገን አቅም እያደገ ነው የሚሄደው። ሌላው በጊዜ ነው። 1 ወር በምንድን ነው በአንድ ሳምንት 4 ኪሎ እንገባለን ምናምን ያልተቀደደ ነገር የለም። ያን ሁሉ ቀደዳ እየሰማ አብሮ ይበጠረቅ የነበረ ሰው ከዛ ቀደዳ ጋር አብሮ ተሰልፎ የነበረ ሰው እኮ ምን ያህል ነውረኛ እንደሆነ ያ አይረሳው። እሱ ዛሬ የሆነ ቦታ ላይ ይቀመጣል ቢል የትም ቦታ አይቀመጥም። የትም ቦታ ደሳለኝ ጫኔ ከሰሞኑ ለቀቁ አልመረጥም አልወዳደርም ያለበትም አንዱ ጀስት የዛ ጉዳይ እንዳበቃ እያቀራሩና ምን እያሉ አገር እያበጣበጡ መኖርና መቀጠል እንደማይቻል የተረዳ ይመስለኛል። ስለዚህ በጊዜ ጉዳይ 1 ወር ሲሆነው 2 ወር ሲሆነው 4 ወር 1 ዓመት 2 ዓመት 3 ዓመት ሲሆነው በታይም ስኬጁሉ ብቻ ብዙ ጠላት ያፈራታል እንጂ ብዙ ደጋፊ አያፈራም። ያውቁት ሌላው ባደረሱት መከራ ጠላቶች ያዘዟቸው ያንን ህዝብ በዘላቂነት በቤቱ በሰፈሩ በሀገሩ በምድሩ የመጨረሻው ወራዳና ድሃ ጎስቋላ ህብረተሰብ እንዲሆን ማድረግ ነው። በዘላቂነት ወደማይወጣው መከራ አድርጎ ለኢትዮጵያ አንድ ቁስል አንድ በቃ ያሸከሙትን የሚሸከም በስልጣኔም ወደኋላ የቀረ በኢኮኖሚም ወደኋላ የቀረ በአብሮነትም ወደኋላ የቀረ ነገ ደግሞ ዛሬ ላይ የደረሰበት ነገር እየተተረከ ከኢትዮጵያ እየተነጠልከው ምን ያልከው አንተ እንደዚህ ነህ ተብሎ በሌሎች ኢትዮጵያዊ የሆኑ ህዝቦች ላይ በጥላትነት የሚነሳና የጥላትን አጀንዳ ለማስፈጸም በሃይማኖቱ በባህሉ በወጉ በማንነቱ ሳይቀር የሚሰራ ህዝብ ለመፍጠር ነው። የገደሉትን ያዋረዱትን ምን ያሉትን ሁሉ አድርገው ልጆቹን ከትምህርት ቤት በመዝጋት አረጋግጠውታል። ይህን በደል የቀመሰው ኃይል ይህን ነገር የለኮሰውን ቡድን ባለ በሌላ አቅሙ ለማጥፋት ይዘምታል ማለት ነው።
በወቅት ጊዜ በሄደ ቁጥር ይህን ቡድን የሚጠላለ የደረሰበትን መከራ በመቁጠር ያን ያደረሰበትን ለመበቀል ገና እሱ ሂሳብ ይቀጥላል። ያ እንዳለ ሆኖ ጥላቻውና አቅሙ አሁንም እንዲሁ ለማጥፋትና ከዚህ ጉዳይ ጋር እኔ አሁን በደንብ ለማሳየት የምሞክረውና በራሴ የማጠናው ለራሴ የምመዘግበው ከዚህ አስተላለፍ ጋር በደጋፊነት የቆሙ ኃይሎችን ቃል ለምድር ቃል ለሰማይ ፈጣሪ ይቅር እንዳይላቸው ነጥሎ ለይቶ ለማስቀመጥ ነው እኔ እነዚህ ሰዎች መከታተል። ለምን ከዚህ ጋር በፖዚቲቭነስ ምናምን እየተልፈሰፈሰ ወዳጅ መስሎ ወይም በተዘዋዋሪም ሆነ ፊት ለፊት ላይ ከዛ ኃይል ጋር የደረሰው መከራ ለሚዲያ አልጎሪዝሙን ማስተማር ስለሚሆን ኤአዩ እዚህ ጋር ትሬን ያደርጋሉ። ሰርድ ፓርቲስ የምናወራውን ነገር እያለማመዱ ነው አልጎሪዝም ላይ ሪከመንድ የሚያደርጉት ቻናሉ እንዴት ቢሆን ምናምን ርዕስ ከመስጠት ምናምን እኛ ያስተማርነው ስለሆነ ለዛ እንዳይሆን ብዬ የማላወራው ብዙ ነገር ቢኖርም መያዝ የምፈልጋቸው ግን ብዙ ነገሮች አሉ የተሰሩትን መያዝ ስላለባቸው። ስለዚህ አንድ ሆነ ከላይ ተመሰረተ መቼም እንዳይሆኑ የማይሆኑበት እንዳልኳቸው ነው የተሰጠው ተስፋ፣ የደረሰው መከራ፣ የወሰደው ጊዜ ይሄ በሁሉም አይነት ነገር ላይ ያንን ኃይል ለማጥፋት እንደዚህ የተሰራው ትርክት ነው። ለምሳሌ ሸኔ ጨፈጨፈህ ብሎ እኔንና እኔን የሚመስሉ ሰዎችን ቀስቅሶ ሲያበቃ ከሸኔ ጋር አብረን ሆነን ልንጨፈጭፍህ ቃል ኪዳን ገባን አለኝ። ታዲያ የዚህ ጊዜ ያልነደደው ሰው ምንስ መከራ ቢደርሰው እንዳያልፈው ቶሎ ይጨርሰው ትላላችሁ እንጂ ምናምን ይዳን ይባላል? መጀመሪያ ህዋት አዋረደ፣ ህዋት ልማትን አጎሳቆለ፣ ህዋት እንዳደረገ፣ ህዋት እንደዚህ ሆነ፣ ህዋት እንደዚህ ተብዬ ተነሳ። ከተነሳው በኋላ መሀል መንገድ ላይ ከህዋት ጋር ሆነን ቀሪው አንተነትን ልናጠፋ ለህዋት እንሰራለን። በወልቃይት ላይ እየጠፋው የህዝብ የደረሰው መከራ ያንን ሁሉ መከራ ለመከራ ድራሹ የበለጠ ነገር እንዲሳካለት እናደርጋለን። በራያ ምክንያት የደረሰው ሴቶች ልጅ እንዳይወልዱ የሚያመክን መድፌ ይሰጥ የነበረው አድጌ አማራ እያሉ ይሳለቁበት የነበረው በመከላከያ ሰራዊት ላይ ሳይቀር ከመጨረሻው እስከታረደበት ሰዓት ድረስ ላይ አፋን ኦሮሞ የሚናገሩና አማርኛ የሚናገሩ ጀነራል ባጫና ጀነራል አበባው ምስክር ናቸው። የአማራና የኦሮሞ ተወላጅ ተብለው አይደል በዛ ቆሻሻ ቡድን ጡረታ እንዲወጡ አለዛ እንገላቸዋለን ምናምን ተብለው እንትን የሚሉ ጀነራል ተፈራ ማሞ፣ ጀነራል አሳምነውና መሰል የሞት ፍርድ ተፈርዶባቸው በዚህ ቡድን አልነበረም እንትን ያሉ ያንን ሁሉ ነገር ይቆጠራል ማለት ነው። ዛሬ ዝም ብሎ ዛሬ ሄደው ስለተስማሙ ከታች ያለው እንዲሁ ገር በገር የሆነ እንዳይመስላችሁ ብዙ ቁስሎች በየቀኑ ይያዛሉ። አሁን እዚህ እናንተ ስናወራ ስንገናኝ ዛሬ ቢያወሯቸው የማይጠቅም ስለሆነ ዛሬ ላይ ይሄ ሀሳብ በቃ ሰዎችን ወደ ሰላም ስለሚያመጣ ነው ሰው ምናምን የማያደርገው እንጂ ላይክ እንደዛ የማያደርገው እንጂ ያ ጽንፍ ያ ቆሻሻ ስብስብ አስቦ ነው የሚሰራው። በረከሰ ነገር ላይ ነው ያለው። እሱ ያብዳል፣ ሌላ ለማሳበድ፣ እሱ ይሞታል፣ ሌላ ለመግደል ምናምን ሌት ተቀን ያለ እረፍት ይሰራል። እኛም እረፍት ሳያገኝ ራሱን በራሱ እያስጮህን ራሱን በራሱ ያለ መግደል ለመምታትም አያስፈልግም፣ ለማሰርም አንጨነቅም። ራሱን በራሱ እስኪያጠፋ ድረስ እያስለፈለፍ ነው የምንቀጥለው። እኔና እናንተ እንደዛ ነው የምናደርገው፣ ግን እንደዛ አስበው ይሰራሉ። ህወሓት ከሻቢያ ጋር ሻቢያን 91 እና 92 ላይ የኢትዮ ኤርትራ ጦርነት ከ90,000 በላይ ወጣት ጨርሷል። በብዙ መልኩ የአልጀርሱን ስምምነት ራሳቸው ተስማምተው ራሳቸው ነው ህገ መንግስት ብለው ሀገር ሊዘርፉበት፣ ሀገር ሊያዋርጉበት፣ ሀገር ሊያፈርሱበት መጡ። ህገ መንግስታዊ አንድነት ምናምን እኔ ብታምኑ ባታምኑ ህገ መንግስቱ ተብሎ ሲወራ ራሱ በጣም ነው የሚያምነው፣ በጣም ነው የምጠላው። ይሄ ህገ መንግስት ተቀይሮ ካላየሁት በስተቀር የነበረውን አሁን የቀደሙን የኢትዮጵያ መከላከያ ሰራዊት፣ የኢትዮጵያ ፌዴራል ፖሊስ የነበረው ሚሊተሪ ቀጥሎ ቢሆኑ ያመኝ ነበር። አሁን ድረስ ልክ እንደዛ ይሄ ህገ መንግስት በሆነ ነገር ላይ ተሻሽሎ ያው መድረክ ፈተና እንዳበዙብን አውቃለሁ። አንዱም እንደዛ ነው፣ መድረክ ማሳጣት። የምክክር ኮሚሽኑ ሲመጣ የሆነ ፋውንዴሽን መሰረት ይጥላል፣ ከዛ ቀጥለን ወደዛ ነገር እንሄዳለን።
እግር እየጎተትን እዛ ጋር መፍትሄ እንዲያጣ ምናምን እያደረግን እያጓተትን እናስቀጥል። እንመካከር ሲባል እምቢ፣ ህጉ ይሻሻል ሲባል መድረክ ማሳጣት። ከዛ በኋላ ደግሞ ሄዶ ለምን ህጉ አይቀየርም? ግን የኢትዮጵያ ህገ መንግስት የሚባለው አሁን ያለችውን የኢትዮጵያ ይሄ መሀል ላይ ያለው ኮከብ ምናምን ካልተነሳ ባንዲራው ላይ በጣም ነው የምጠላው። የአማራ ክልል ባንዲራ፣ የትግራይ ክልል ባንዲራ በጣም ሳይሆን ያመኛል። የክልል ባንዲራ፣ የትግራይ ክልል ባንዲራ፣ የአማራ ክልል ባንዲራ፣ የኢትዮጵያ ባንዲራ አሁን ይሄ ኮከብ ያለበት ህገ መንግስቱን አድርጌ ሳይሆን በጣም ነው የምጠላው። እኔ የኔ መጥላት ሌሎችን እስካሻገረ ድረስ ችግር የለም ይሁን፣ ግን የምወደው እንዳይመስላችሁ። ያንን ሳይ ወያኔነት፣ ይሄ መነጣጠል፣ ይሄ ዘረኝነት፣ ይሄ ጎጠኝነት፣ ይሄ ድንቁርና እንደ ክብር የሚቆጠርበት፣ ይሄ አፍራሾች እንደ ጀግና የሚታዩበት፣ ይሄ ውርደት እንደ ክብር የሚቆጠርበት የኢትዮጵያ በሽታ የመጣበት የነገሰበትና አልጠፋ ያለበት ነገር ነው የሚታየው። በቃ ምንም አይነት ነገር ማፈሪያው የተበላሸ ሰው በነውሩ ላይ እንደ ጀግና የሚያወራበት፣ ነውረኛን ደግሞ የያጀገነ ውርደቱን የሚመሰክር ብዙ አጨብጫቢ የመጣበት ይሄ ህገ መንግስት፣ ይሄ የኢትዮጵያ ባንዲራ፣ ይሄ አሁን ክልሎች ላይ ያለው ባንዲራ፣ በዋናነት ግን ትግራይ ክልል ያለው ባንዲራና አማራ ክልል ያለው ባንዲራ በጣም ያናደኝ። ከዛ ሲቀጥል ኦሮሚያ ክልልም ያለው ግብፅን ስለሚመስለኝ እኔ እንትን እላለሁ፣ እናድራለሁ። ይሄ በቃ ኖርማል ነው መናገር ያለው የኢትዮጵያን ባንዲራ ሳይቀር ስለሆነ ይሄ የኢትዮጵያ ባንዲራ ኢትዮጵያ የተዋረደችበት፣ ኢትዮጵያ የፈረሰችበት፣ አሰብን ያጣችበት፣ ሰብና የረከሰበት፣ ሁሉም ነገር ለጠብ ብቻ ጠላት በቀላሉ ገብቶ እየፈተፈተ በቀላሉ እያባላ እኛን እያገዳደለ እኛን እያዋረደ በዓለም ላይ ክብራችንና ሰብናችንን ወደ መሬት የተጣለበት ይህንን አይነት የውርደት ታሪክ ነው የሚያስታውሰኝ። ይሄ ባንዲራም ህገ መንግስቱ ምንም እንዲቀየር እፈልጋለሁ። የራሴ ያ እንዲሆንም የምችለውን ለማድረግ ነው የምሰራውና እዚህ ብዙ ነገሮች አሉ የሚስተካከሉ። ባንዲራ ምልክት ነው፣ ምልክቶቻችን ከዛ አንጻር ነው። እኔ አንዳንድ ሰዎች ይሄ መሀል ላይ ያለው ኮከብ ሰዎች ባዩት ቁጥር ወኔ ቢስ እንዲሆኑ፣ ሰብናቸውን እንዲክዱ፣ በቃ ውርደት ክብራቸው እንዲሆኑ፣ ያ ጀግንነታቸው፣ ያ ፈጣሪ የሰጣቸው መለኮታዊ አቅም እንዲያጡ ያደርጋል ብለው የሆነ ጊዜ የነገሩ ነበር። ምንድነው ምናምን ስላቸው በቃ ልክ ከጥንቁልና ከግብፅና ምናምን ጥንቁልና ጋር ብሎ የዘው ያወሩ ሰዎች ነበሩ። አይዶ ነው ወኔው ይጠፋል ሰው። ያ መሀሉ ላይ ያለው ኮከቡ በተለይ መደቡ ምናምን አይመስለኝም፣ ኮከቡ ይመስለኛል ከጥንቁልናው ጋር የሚያዘው። ይህንን እውነት እናውራ፣ እውነት ስለምናወራ ማለት ለማስመሰል ከሆነ ይህን የሚወራበት ወቅት አለ። እኔም ማወራውን አውቀዋለሁ። ዛሬ ላይ አንድ ጫፍ ይዞ አሁን በህገ መንግስቱ ላይ አወራን፣ እሱን ብናስተካክል መፍትሄ ይመጣል። ሰብእናን አወራን፣ ሰው ብንሆን፣ ኢትዮጵያዊ ብንሆን፣ ሀቅን ብንኖር ሁሉ ችግር ይፈታል። በእነዚህ ሶስት ጉዳዮች ብቻ ሰው ብንሆን ብሔርተኝነት ብኑ ይጠፋል። ኢትዮጵያዊ ብንሆን እንደ ኢትዮጵያ ብንቀበል ችግሮች ሁሉ ይጠፋሉ። ሀቀኛ ብንሆን የሰው ባንነካ፣ የሰዎችን ሀብትና ንብረት ለመውሰድ ባንሞክር፣ በተዛባ ነገር ላይ ሄደን አጭበርባሪ ባንሆን፣ በሁሉም ነገር የሚገባንን ብቻ ብንጠቀም ጠብ የለም፣ መጣላት እኮ የለም። ለዛ ነው ሰው እንሁን፣ ኢትዮጵያዊ እንሁን፣ ሀቀኞች እንሁን። በዚህ ሁሉ ችግር ይፈታል። ህገ መንግስት ብናሻሽል፣ ባንዲራዎች እኛን ቢመስሉ፣ ህዝብን ቢመስሉ፣ ህዝብን ቢገልጡ ችግሮች ይፈታል። ሰው መፍትሄው ላይ ነው እያወራን ያለ ነው ማለት ነው። ከዛ ውጭ ግን ሻዕቢያ መሳሪያ ጫነ፣ ፋኖ እዚህ ገባ፣ ሸኔ እንደዚህ አረገ፣ ህወሓት ጦርነት ሊያነሳሉ፣ ከችግሩ ጫፍ ላይ ችግሩን አይፈታም። አሰብ የሚለውን ጉዳይ አሰብ ላይ ለመድረስ ምን ማድረግ አለብን? ሰው መሆን፣ ኢትዮጵያዊ መሆን፣ ሀቀኛ መሆን፣ በሁሉም ነገር ላይ ለመፍትሄው መስራት። ከችግሩ ጫፍ ላይ ሆኖ ለማን እከሌ ደሳለኝ ጫኔ ምርጫ አልወዳደር ማለት ልደቱ እንዲህ ብሎ አወራ፣ ጃዋር እንዲህ ብሎ ተናገረ። አብይ አህመድ ሙስሊም ነው፣ አብይ አህመድ ፕሮቴስታንት ነው፣ አብይ አህመድ የኦነግ መሪ ነው፣ አብይ አህመድ ነፍጠኛ ነው፣ አብይ አህመድ መልኩ ያምራል። ምን አይነት አይገባኝ።
ሰው በችግር መሀል ላይ ቆሞ የሚያፌዙት አይነት ምናምን እና መፍትሄው ላይ ነው እዚህ ጋር የምናተኩሩ። ለመፍትሄው ደጋግመን የምናወራው መፍትሄ የሚመጣው ሰው መሆንን በደንብ ከሰራ ነው። ሰው ከሆንን ምንም ቦታ ላይ ብታስቀምጡት ሰው ይሆናል። ወርቅን ወርቅ መሆኑን አረጋግጠን ወርቅ መሆኑ ንጽህናው ተጠብቆ ማስቀመጥ ካልቻልን በወርቅ ሳጥን ውስጥ ሳስቀመጥ ነው ወርቅ አይሆንም። ሽንት ቤት ላይ ስለጣልነው ወርቅነቱን አያጣም። ሰው መሆንን ሳንሰራ ፍትህ ተዛነፈ፣ ንግድና ምናምን ተጭበረበረ፣ አከራይ ተከራይ ላይ ችግር ተፈጠረ፣ ሽፍትነት በዛ፣ ገዳዮች ተደራጁ፣ ኮንትሮባንድ እንትን አለ፣ ህገወጥ የሰዎች ዝውውር በዛ። ምንም መሪው ዋሸ፣ መሪው የወሰነው ውሳኔ አይረባም። ምንም አንድ ነው። መጀመሪያ ሰው ካልሆነ የት ሆኖ ሰው ይሆናል? ልኩን እራሱ አለማወቅ ሁሉና ከእሱ አንጻር ነገሮች ላይ ሰው የሚለው ላይ ብንሰራ፣ ሰው ካልተሰራ ሃይማኖቱ ምንም አያመጣም እና ይሄ ደብዳቤው የደበደባቸው ሰዎች በጣም ገርመውኛል። አሰብን በድርድር የኢትዮጵያ ግልጽ ጥያቄ ለኤርትራ በኢትዮጵያና በኤርትራ መካከል ለወራት የዘለቀው የድንበር ውጥረት አዲስ ምዕራፍ ላይ መድረሱን የሚያመላክት ደብዳቤ በትናንትናው ዕለት ወጥቷል። የኢትዮጵያ የውጭ ጉዳይ ሚኒስትር ለኤርትራ መንግስት በላከው ይፋዊ ደብዳቤ ኤርትራው ጦር ከኢትዮጵያ ግዛት እንዲወጣና ከአማጽያኑ ጋር የሚያደርገውን ግንኙነትም እንዲያቆም በጥብቅ አሳስቧል። ቁልፍ ነጥቦች ሲታዩ የወታደራዊ እንቅስቃሴዎች ስጋት ነው። የኤርትራ ጦር በሰሜን ምስራቅና ሰሜን ምዕራብ የኢትዮጵያ ድንበሮች ላይ እያደረገ ያለው እንቅስቃሴ ቀጥተኛ ወረራና ትንኮሳ ነውም ተብሏል። የአሰብ የባህር በር ጥያቄ ነው ሁለተኛው እንኳን ነጥብ። ኢትዮጵያ ለሉዓላዊነቷ መከበር አዎንታዊ ምላሽ የምታገኝ ከሆነ ስለ አሰብ ወደብ አጠቃቀምና ስለ ባህር በር ጉዳይ በቅን ልቦና ለመደራደር ዝግጁ መሆኗንም ገልጣለች ኢትዮጵያ። ሌላኛው ሶስተኛው የሰላም አማራጭ ነው። ደብዳቤው ከግጭት ይልቅ ሰላምን፣ ከትርምስ ይልቅ ብልጽግናን በሚል መሪ ቃል በሁለቱ ሀገራት መካከል ያለውን የዘመናት ቅራኔ በውይይት ለመፍታት ጥሪ አቅርቧል። ይህ የኢትዮጵያ ጥሪ በቀጠናው ላይ ያለውን የኃይል ሚዛን እና የዲፕሎማሲ ግንኙነት እንዴት ሊቀይረው እንደሚችል የብዙዎችን ትኩረት የሳበ አጀንዳ ሆኗል ማለት ነው። ኤርትራ ለዚህ የሰላም ወይስ የማስጠንቀቂያ ጥሪ የምትሰጠው ምላሽ እየጠበቀ መሆኑ እንትን ብሏል። ግን ጫጫታው በርክቷል። ከመሳይ ጀምሮ መሳይ የመንግስት እየፈራ ነው ምናምን ብሏል። እየፈራ ከመሰላችሁ ችግር የለም፣ አይዟችሁ፣ እንኳን ደስ አላችሁ። እንደዛ ከሆነም ነው ኤርትራን በሰጥቶ መቀበል የሚለው ባለፈው ምክር ቤት ላይ የወጣውን አሁንም አንድ እንደ ባንዲራው ለየት ያለ አቋም እዚህ ጋር ማንጸባረቅ እንፈልገው። የኢትዮጵያ መንግስት የአሰብን ጉዳይ በሰጥቶ መቀበል በዛን ወቅት ላይ አልፏል። ከዚህ በኋላ ስለ ሰጥቶ መቀበል የኢትዮጵያ መንግስት እንዲያወራ እኔ በግሌ አልፈቅድም። በደንብ ነው የሚቃወመው። ይሄ ማለት አጀንዳውን ከመተው አይተናነስም። ይህን ያህል ፈንጭተው፣ ይህን ያህል አባልተው፣ ይህን ያህል ነው ሰርተው አሁንም የኤርትራን ጉዳይ ከኢትዮጵያ አየር መንገድ ጋር ከምናምን ጋር ምናምን የሚባለው ኤርትራ በኮንፌዴሬሽን ቢሆን ከኢትዮጵያ ጋር መቀላቀል ትችላለች፣ ጅቡቲን መቀላቀል ትችላለች። በተለይ ሁለቱን ሀገሮች ከኢትዮጵያ ጋር እንዲሆኑ እፈልጋለሁ፣ እስከዛ ድረስ መሄድ ስላለብን። ከዛ ውጭ ግን አሁን ባለው ነባራዊ ሁኔታ ላይ ኢሳያስ እያለ የኢትዮጵያ መንግስት አሰብን ውሰዱ፣ ከዛ ከህዳሴው ግድብ ልውሰድ፣ ከኢትዮጵያ አየር መንገድ ልውሰድ እንዲል መፍቀድ የኢትዮጵያን ህዝብ መናቅ፣ አጀንዳውን ራሱ ኢሳያስ አውርቶት ኢሳያስ እንደጨረሰው ግብጾች አውርቶት ግብጾች እንደጨረሱት ብዬ ነው። በዚህ ልክ በጥላቻ ነው የማየው። በሰጥቶ መቀበል የሚለው የባለፈውን የጠቅላይ ሚኒስትሩ ንግግር ሁለተኛ እንደዛ ብሎ ማለት የኢትዮጵያ መንግስት ውድቀቱን ያመነበት ብዬ ነው ይችን አጀንዳ ማለት። ይሄ ልዩነት ነው። የኢትዮጵያ መንግስት ውድቀቱን ያመነበት ነው። ነገ ጠዋት ተነስተው ሲጨንቃቸው በቃ እንደራደር ቢሉ ጊዜ እንዲገዙ እድል እየሰጠ ነው። ምን ማለት ነው? እንዲህ ብለን ነበረ አልሆነም፣ አሁን ግን መሆን ያለበት ይሆናል የሚለው ላይ መበርታት። ዓለም ላይ ህግ ካለ ህግ ሲሰራ የምናይበት ነው። ከሌለም የለም ብለን የምንቀብርበት እንጂ በሰጥቶ መቀበል የአሰብን ጉዳይ የኢትዮጵያ መንግስት የሚያነሳበት ምንም አይነት አጋጣሚ የለውም። በወቅቱ አንስቷል፣ ለምኗል። 1 ዓመት ከምናምን ሆኖታል፣ አልፏል። በቃ እዛ ብቻ አይደለም የጠየቀው። ሶማሌላንድ ላይ ደን ስንስማማ ነው የደነፉት። እነዛን ባለጌዎች እነዛን ነውረኞችን አክብሮ በዛ ልክ በሰጥቶ መቀበል ምናምን ብሎ ማለት የኢትዮጵያ መንግስት የውድቀት ታሪኩን የጀመረበትና ከኔ ጀምሮ አንዱ ተቋሚ የምሆንበት
ንግግር። ክፍለ ጦሩ እንግዲህ በሸኔ ቡድን ላይ የሚወስደውን እርምጃ አጠናክሮ መቀጠሉን መከላከያ ዘግቧል። የምዕራብ እዝ ጽናት ክፍለ ጦር በምዕራብ ሸዋ ዞን አቡነ ግንደ በረት ወረዳ በመንቀሳቀስ የህዝብ ሰላም በሚያውቀው የሸኔ ቡድን ላይ እርምጃ ወስዷል። ክፍለ ጦሩ በቀጠናው ባደረገው የተጠና ስምሪት ለበርካታ ዓመታት ህዝቡ በሰላም ወጥቶ በሰላም እንዳይገባ የህልውና ስጋት ደቅኖ በቆየው አሸባሪ ቡድን ላይ የማያዳግም እርምጃ መውሰዱን የኮሮ አዛዥ ብርጋዴር ጀነራል ራሺድ ኢብራሂም መናገራቸውን ነው መከላከያ የዘገበው። የጽናት ክፍለ ጦር አዛዥ ሌተናል ኮሎኔል አስማማው ዘሪሁን በበኩላቸው ሰራዊቱ ሌት ተቀን ደከመኝ ሰለቸኝ ሳይል በሚያደርገው ኦፕሬሽን በአሸባሪ ቡድኑ ላይ ከፍተኛ የሆነ ሰብአዊና ማቴሪያላዊ ኪሳራ ማድረስ መቻሉንም ገልጠዋል። በዚህ ዘመቻ ላይ የሸኔ ቡድን አመራርና አባላቱ የተመታ እና የተማረከ ሲሆን የተለያዩ መሳሪያዎችና ተተኳሾችን በቁጥጥር ማዋላቸውን ነው ያስገነዘቡት። በተመሳሳይ የምዕራብ እዝ ጊቤ ክፍለ ጦር ሬጅመንት የቀጠናውን ሰላም በሚነሱ የሰላም ጸረ በሆኑ ቡድኖች ላይ እርምጃ መውሰዱንም የሬጅመንቱ አዛዥ ሻምበል መሰለ ምናሴ መናገራቸውን እንዲሁ መከላከያ ዘግቧል። የሬጅመንቱ የሰራዊት አባላት በተሰማሩበት በቤንሻንጉል ጉሙዝ ክልል በጉባ ወረዳ አካባቢ የሰላምን አማራጭ ባልተቀበሉ ጸረ ህዝብ ኃይሎች ላይም የማያዳግም እርምጃ በመውሰድ መሳሪያና ተተኳሾችን መያዝ ችያለሁ ሲል መከላከያ መዘገቡን ከመከላከያ ድረገጽ ላይ አግኝተናል። በሁሉም ቦታ ላይ ድሎች እየሄዱ ካለ ልክ ዱቄት ሆኖ እንደገና የዩኤስአይዲ እና ሌሎች የኢትዮጵያ ጠላቶች መጠው አደራጅተው እንደገና ፈክረው ዱቄት አድርጌዋለሁ ያልከው ህወሓት ይሄው ሆኗል ብለው የትግራይን ህዝብ አይነ ስውር እና መነኩሴዎች ህፃናት ሳይቀሩ ከፊት እያደረጉ በሂውማን ዌብ የሚመራ ዘመን የረሳውን የጦርነት ስልት ተጠቅመው ያደረሱትን ኪሳራ አንድርሰው። ስለዚህ አሁንም ድርድር ኦር ምናምን በሚል እንደ አይነት መለሳለስ የሚያሳፍር እንጂ የሚያስከብር እንዳልሆነ መንግስት እንዲያውቀው ፈልጋለሁ። ይሄ ትኩረት ስለሚያስፈልገው ብቻ ማለት ነው፣ የግድ ነው። ሀገሪቷን ማንደድ ይቻላል። ሞልዒን በደንብ አድርገው እነሱ ራሳቸው ዝግጁ ናቸው ለመንደድ። ስለዚህ በእነሱ በኩል መጠቀም ትችላለህ። داخل وانت يعني جاي لك جسر جو، جاي لك امدادات عسكريه للتوسع الخارجي ناحيه ميناء عصف اريتريا، فانت وضعه الداخلي في اثيوبيا خطير جدا. بس اللي ስለዚህ ምንም እንኳን የተለያየ ይላል ሌላው ቀርቶ እስከ አሰብ ድረስ መድረስ የሚያስችል የሆነ የአቅም ግንባታ ለኢትዮጵያ የሚሰጡ አካሎች ቢኖሩ፣ ነገር ግን እነዚህን በተለይ በኦጋዴን፣ በኦሮሚያ፣ በአማራ እና በትግሬ በኩል ነፍጥ አንስተው የተነሱ አካሎችን በማገዝ ኢትዮጵያን ማንደድ ይቻላል። قصة وجدين النهارده يعقد امر واقع لصالح مصر والسعوديه وتركيا في القرن الافريقي، وكل ما خطوات الامر واقع تتزايد على الارض كل ما تنحاز اليها الولايات المتحده الامريكيه. حتى لو ሌላው ይሄ ጉዳይ ያው በጣም በተለይ በጥበብ ካልተሰራ ትንሽ ቆይቶ ነገሮች ወደማይሆን ደረጃ ከመጡ ግን የአሜሪካም እገዛ በዚህ አካባቢ ይመጣና ያው ከቁጥጥር ውጪ ይሆናል ጉዳዩ ነው። لو كان ده يعني مخالف لتطلعاتها في المنطقه، وروح اسال مظلوم عبدي. انا كنت قاعد عمال اقرا الكلام اكتر مره بتاع السفاره الامريكيه في سوريا، يا نهار اسود بجد والله. لا سوريا احنا بنديك الحاجه دي ومش عارفين نغيرها في واقع مضاد اخر، وتعمل አማራ ነው ጥላቴ፣ ኦሮሞ ነው ጥላቴ፣ ሙስሊም ነው ጥላቴ፣ ክርስቲያን ነው ጥላቴ እያላችሁ ለምትንጫጩ ሰዎች አነዳችኋለሁ ለመንደድም ፈቃደኞች ናቸው እያለ የሚፈክርባችሁ ጥላት እንደዚህ ነው። የኛ ጥፋት የሚገዛው እዛ ነው። እዚህ ሻዕቢያ ላይ ተወጥፋችሁ ኢትዮጵያን ለመስደብ የምትሄዱ ደናቁርት ንቁ። ደናቁርት ችጋራ፣ የሻዕቢያ ፈረስ ርጋጭ፣ ወራዳ በየሄዳችሁበት መጋለብን ምናምን ምጮ ከሀገር እንዳትኖሩ አባሯችሁ እንኳን እዛ የምታሽቃብጡ አንድ ማማዘተቱ ምላት ሰትያለች። ማማዘተቱ ምናምን ኮተቱ ምላት ሰትዩ አፏን የምትከፍት አዲስ ነገሮች ተጀምረዋል። انت يمكن مش عارف ايه كذا كذا، طب خش الواقع ايه؟ لا الواقع منال ب 60 نيله، ولو عملنا حاجه زي كده هنفجر المنطقه بالكامل بطريقه ነገር ግን እኛ ግን ይህ እነሱ የሚያስቡት እሳቤ ነው። ግን ሌላ ተጨባጭ ላይ ማስቀመጥ እነሱን ይቻላል። አካባቢውን ማቀጣጠል የሶማሌ በኩል ኦጋዴንን በዚህ ሳይድ እንደጠቀሰው አማራ፣ ትግሬ ናምን እያለን ኦሮሚያ ነፃ አውጪንን የሚሉትንም በማገዝ አካባቢው እንዳይመች ማድረግ لن نستطيع من خلال تحقيق اي مصلحه
فنصف العامة ولا العامة كله، او ربع العامة ولا العامة كله. يعني يبتدي يلف معاك حوالين الواقع الراسخ اللي انت عملته على الارض المعقد الصعب تفكيكه ده ስለዚህ እኛ ምን ሰራው የሆነ ተበላሸ ሂደት ውስጥ ከከተት ነው ያንን ማስተካከል የሚያቀትበት ሁኔታ ውስጥ ማስቀመጥ ይቻላል። ይሄ በተረጋጋ መልኩ ከሶማሊላንድ ጋራ መቀጠል ይችላል የሚለውን ዓለም እንዳይሳካለት ማድረግ ማለት ነው። يحصل في القرن الافريقي من ناحيه التحالف البحري لقاطع اي امداد وعزل ميناء بربره، تمام، والمجال الجوي والظهير او العمق بتاعه في الاراضي الاثيوبيه. ስለዚህ በኢትዮጵያ በውስጥ ጀምሮ በሶማሌላንድ ዳርዳሩን የባህሯን ራሱ መጠቀም የማያስችላት ደረጃና ሌላው ቀርቶ አየሯንም እንዳትጠቀም የማድረግና አካባቢውን የማመስ تكاد تمنع التدخل البري. ما هو انت النهارده جويا خلاص انت يعني معاك اليات، بحريا معاك اليات، طب بريا ምክንያቱም እኛ ባህሩንም አየሩንም ሌላው ቀርቶ ምድር ነው የቀረህ። ምድርን በኩል ደግሞ በኦጋዴን በኩል በሁሉም መረበሽ የሚያስችልህ እና አካባቢውን አንተ በምትፈልገው በኩል መልኩ ማስኬድ የምትችልበት ሁኔታ አለ ነው። انت دخلت القوات الصوماليه ناحيه لاس عنود في الاقليم الشمالي الغربي الفدرالي وغير اودال كمان اللي هي المفروض ለምሳሌ በሶማሊያ በዋናው ሀገር ላይ የፈለከውን ወታደር ማስገባት ትችላለህ። ይሄ ሞቃዲሾ ጋራ ስምነት በማድረግ ማለት ነው። ይሄ አንድ ነው። تبقى برضه ولايه فدراليه وفي كلام عنها، فمفيش الا نافذه صغيره بريه لهذا الاقليم الانفصالي جايه من اثيوبيا. فانت ከዛ በዳር በኩል ደግሞ አውዳል የሚባል አካባቢ ላይ እንደዚሁ ፌደራል ለፌደራሉ የሚከተል ሀገር ስለሆነ እሱንም በባህር አካባቢ ላይ የፈለከውን መያዝ ትችላለህ ወይም መሆን ትችላለህ። የሚቀርህ እዚህ ኦጋዴን እና ሶማሌ መካከል ያለው የኢትዮጵያ አካባቢ ነው። ፈገርቱ ኦጋዴን እሱን ደግሞ የኦጋዴን ነፃ አውጪ ነን የሚሉ ወይም ደግሞ ሌላ በጥባጮችን ማዘጋጀት ነው። ሌላ ነገር የለውም። የ35% ቅናሽ በመዲናችን እነሱ ነፃ አውጪ ነን የሚሉት ሁሉ አሽንጉሊት ሆነው ራሳቸው ነፃ ያልወጡ መረገጥን መጋለብን ባንዳ ሆኖ ሀገር ለማፍረስ የሚሰሩ ውዳቂ ስብስቦች መሆናቸውን ነው ይሄ የግብፁ መልእክት የሚነግረን። ግብፅ በዚህ ልክ ሀገራችሁን አፈርሳለሁ ብላ የምታወራው ላቷን ውጭ ብታሰድር ነው። በጌቷ የተማመነች በግ ላቷን ከውጭ ታሳድራለች። ዓለም ላይ ያለው የፖለቲካ እውር ድንብርነት የባለጌዎች የነውረኞች መፈንጫ የሆነች እጅግ አሳፋሪ የሆነች ዓለም ላይ ያለን መሆናችንን ያሳያል። ሶሻል ሚዲያው እንኳን ዩቲዩብም ሆነ ኮሚኒቲውና ምናምን ሀገርን ኖት ፐርሰን አንድን ግለሰብ አለ ሀገርን ያክል ነገር በዚህ ልክ እናተራምሳለን ብለው ሲያወሩ እንኳን ዩቲዩብ አይዘጋባቸው። የግብጾችን ማለት የተዛነፈ የተደናበረ ቫላንሱን የሳተና እጅግ አሳፋሪ መጥፋት ያለበት ዓለም ላይ ነው ያለው። የሚያሳዝንና የሆነ ነገር ምትሉለታል። በዚህ ልክ ፈጣሪ በሰጠን ምድር በሰጠን ማንኛውም ነገር ላይ በዚህ ልክ ጠላቶች በአደባባይ እያወሩ ሊያጠፉን እየሰሩ መሆናቸውን የነገሩን ሌላ ቦታ ላይ ሄደው ኢትዮጵያውያን ምንም ቢሆኑ ምኑ ይደንቃል? የኔት ወንድሞች እኮ ኩላሊታቸውም ጉበታቸውም የሰውነት ክፍላቸው ሳይቀር ይበዘበዛል። የጉልበት ብዝበዛ ይካሄድባቸዋል። በርካሽ በሆነ ገንዘብ ይበዘበዛሉ። የኔት ወንድሞች ወረቀት እያሳተሙ ዓለምን የሚበዘብዙ በዝባዦች የሰሩትን የብዝበዛ ቀመር ለማስቀጠል ይፈልጋሉ። ኩላሊት የሚሰርቀው ጉበት የሚሰርቀው የሰውነት ክፍልን የሚበዘብዘው የሰው ልጆችን ጉልበት የሚበዘብዘው ወረቀት እያሳተመ የእኛን ማንኛውንም ጥሬ ነገር የሚዘርፈው ሁሉም እኛን ለማጥፋት ይተባበራል። እኛ ላለመበዝበዝና ራሳችንን ለመጠበቅ ምን እያደረግን ነው? ጠላቶች በዚህ ልክ ማውራታቸውን ከነገሩ እኛ ለዛ የሚሆነውን ነገር መመከት ነው ወይስ ዛሬም መስማት ነገም መስማት? ጠላቶች አሁንም መጣው እንደፈለጉ አጥፍተው እንዲሄዱ ማድረግ የማይረቡ ምናምን ከቤት ከየሰፈሩ ላይ ከየመስሪያ ቤቱ ላይ አቅመቢስ የሆኑ ድንቁርናን የወረሱ መላላክ መጋለብ ባንዳ ሆኖ መሸጥ መለወጥ እንደ ክብር የሚያዩ ትውልዶች ከመካከላችን እየተፈለፈሉ ሀገር ለማፍረስ እንዲሰሩ እድል መስጠት ነው። ዛሬ ነቅተን ሰው ሆነን ኢትዮጵያዊ ሆነን እውነትን ኖረን ሌሎችም እንዲኖሩ ሌሎችም ኢትዮጵያዊ እንዲሆኑ ሌሎችም ሰው እንዲሆኑ ካልሰራን
ዛሬ እንደዚህ የምናወራቸው ሰዎች ተራ ቦምባ ፈንጂዎች ይሆናሉ። ኢትዮጵያ እያደገች ኢትዮጵያ እየተሳካላት በደች ቁጥር እኛ ሰለጠንም አልሰለጠንም አወቅንም አላወቅንም ነገሩን ተረድተን ፈጠንም አልፈጠንም ጠላቶቻችን እጅግ እየፈጠኑ እጅግ እየሰለጠኑ ይመጣሉ። ኢትዮጵያ በተሳካላት ኢትዮጵያ ስትዋረድ ኢትዮጵያ ለማይ ስትሆን ኢትዮጵያ ውዳቂ ስትሆን ኢትዮጵያ የተበታተነ ስትሆን ኢትዮጵያ አቅመቢስ ስትሆን ኢትዮጵያ በድህነት እንኳን አብረው የማይኖርባት ሁሉ ነገሩን ያጣ ማህበረሰብ ተፈጥሮ በችግሩ እንኳን አብሮ መቆም የማይችል አንድ ብሔራዊ ጥቅም እንኳን አንድ የማያደርገው ሁሉን ነገር እያላመጠ የሚተፋ ማህበረሰብ ሲፈጠር ብቻ ነው ኢትዮጵያ ሰላም የምትሆነው። ያን የበሰበሰ ስንዴ ይዘው ይመጣሉ። ባይመጡም ችግር የለባቸው። በሁሉም ነገር ላይ እነሱ የሚፈነጩበት እነሱ የፈለጋቸው ነገር ለማድረግ የሚሰሩበት የእግዚአብሔርን ቃል ሽረው ገድላትን እየጻፉ ገድለ ማን የሚባለው የባለፈው አቡነ ሉቃስ ነው የሚሉ ገድለ አቡነ ሉቃስ ጽፈውለት ሊሆን ይችላል ግብጾች። ሁሉም በነውሩ ላይ እየተጨበጨበለት አጥፍቶ እንዲጠፋ የሆነ ማህበረሰብ ሲፈጠር እንደ ሀገር አይደለም እንደ ኢትዮጵያ አይደለም ሰው እንደ ሰው ጾታውን ሁሉ እነሱ የሚመሰክሩለት ሲፈልጉ የሚገሉት ሲፈልጉ የሚያስርቡት ሲፈልጉ የሚያሰድዱት ሲፈልጉ የሚያፈናቅሉት ሲፈልጉ እንደፈለጉ የሚያደርጉት ህዝብና ሀገር ሲፈጠር ብቻ ነው። ራሱን ያወቀ ማህበረሰብ ከተፈጠረ እንደ ዓለም ያለችበትን ነገር ነባራዊ ሁኔታ ተረድቶ ለዛ የሚበጀውን የሚያዘጋጅና የሚዘጋጅ ሰው የተፈጠረ እንደሆነ ይሄ ለነሱ አይሆንም። አንገቴ ይቀላታል እንጂ ተላላኪ መንግስት እዚህ ሀገር አይኖርም አለ። ሰዎች ብንሆን አእምሮ ቢኖረን ባንዳነት ባይወርሰን በዘመኑ ቅኝ ግዛት ውስጥ ገብተን ተቀጥቅጠን የጠፋን የወደቅን የተዋረድን ባንሆን እኮ ይቺ ንግግር ብቻ አብይን ምን ጊዜም በኢትዮጵያ ላይ ሀያል ታደርገዋለች። የሚያውቀውን ሚስጥር ተናግሯል። በቃ ከዚህ በኋላ ይሄን ማስቀጠል አለማስቀጠል የትውልዱ ጉዳይ ነው፣ የራሱ ጉዳይ ነው። ተላላኪ መንግስታት ነበር የነበሩ። በእኔ ዘመን ግን አንገቴ ይቀላታል እንጂ ተላላኪ አልሆንም ማለት ዓለም ላይ ታላላቅ የሚባሉ ሽልማቶችን አገኘ። ይሄ እንደ ኢትዮጵያ እንደ አፍሪካ እንደ ሰው ልጅ ሆኖ በዚህ የሚቀና ክፉ ሰው የሚገርመኝም እሱ ነው። ትራምፕ እንኳን የሚቀናበትና ሊደርስበት ያልቻለውን ሽልማት አብይ ያገኘ ሲባል ይቀናል። አይደሰት የራሱ ጉዳይ፣ ግን መቅናቱ በጣም የሚገርመኝ ስንዴ ሲዘራም ለምን እና የቤኑናን መንደር ኢሳያስ ከዛ ኢሳያስ የሚጋልባቸው እንዴት ያውቁታል? በዘረኝነት ከሄዳችሁ ማንም የሚለውን አይሆንም። ማንም የሚለውን መሆን አይችልም። ብዙ ነገር አለ። ብቻ ሩጫውን ጀምር እንጂ እነሱም ያውቁታል፣ ጥላቶች ያውቁታል። አማራ የምትል አማራ መሆን እንደማችል፣ ኦሮሞ የምትል ኦሮሞ መሆን እንደማችል፣ ትግሬ የምትል ትግሬ መሆን እንደማችል፣ ኢትዮጵያዊነት ፈጣሪ እንዳንለያይ አድርጎ ከኤርትራ አንስቶ እስከ ደቡብ ጫፍ ድረስ እንዳንለያይ አድርጎ አዋህዶናል። ብታምን ባታምን እንዳንለያይ ሆነ። ዘር ብትቆጥር እንደዚህ ነው። ዛሬ ትዝ እያለ ነበር እና በሰፈር በምን ጓደኞች ምናምን ሳያቸው የኔ ወንድሞቹን ሁሉ ሳያቸው አሁን እንኳ በሚወራው በቋንቋ ከሆነ 3 ቋንቋ ከሚያወሩ ጋር ተጋብቷል። 4 ቋንቋ ምናምን ኢትዮጵያ ውስጥ እንደዚህ ዛሬም ይገባል። ለነጣጥሮ ብትል አይሆንም ይታወቃል። ግን ይሄንን እንኳን እንደሚያወሩትና የሆነ ነገር የሚሉ ምንድነው ከተባለ ኑሮ ያሳካላቸው ቁማርተኛ የሆኑ ካርታ ምናምን የሚጫወቱ ምናምን በሆነ ነገር ላይ በቃ በህይወታቸው ላይ ሰካራም የሆኑ ሱሳም የሆኑ በሆነ ጥፋት ላይ ራሳቸውን የገለጡ የሆነ ያበላሹ ከመስሪያ ቤት የተባረሩ ሚሊተሪ ላይ ሆነው ከዛ የተባረሩ እንደዚህ አይነት በቃ በህይወት ስኬት የራቃቸው ሰዎች ይህን እያወሩ የእነሱን ነውር ለሌሎች ለማውረስ ይፈልጋሉ እንጂ ሌላው ዛሬም ይጋባል። ዛሬም እንደዛ ጉዳዩ አይደለም። ይሄ እዚህ የሚጮኸው ሚዲያው ዓለም ላይ የሚጮኸው ነገር ሰው ጋር በፍጹም
እና ዝም ብሎ እንደዚህ ጅንጀራ ምናምን ይመስላል። ሞክረው ጅንጀራ ምንም ትበል ምን እንድትድኑ እንድንድን ነው ይሄን ማውራው እንጂ አይ ላለ ሰው መንገዱ ጨርቅ ያርግልህ፣ መንገዱ ጨርቅ ያርግልህ። በዘረኝነት ኢትዮጵያ ውስጥ በምንም አይነት መልኩ ብትኮተኮተው ዘረኝነትን የሚሰማ ሰው የለም። ምናልባት አሁን ላይመታ ይችላል። እኔ እንደ አማራ እንደ ኦሮሞ እንደዚህ ዘረኛ ሆኖ የሚያወራኝ ሰው በአካል ባገኘው ምላሼ እንደዚህ አማርኛ ብቻ ላይሆን ይችላል፣ ሌላ ነው የሚመልሰው። በተለይ እንደ ፋኖ የሚያወራኝ ሰው ካለ በአካል ካገኘሁት አናቱን ነው የምለው፣ ባገኘሁት ነገር ማለት ነው። ያንን ብዙዎች እዛ አካባቢ ላይ ያገኟቸው ሰዎች የማያቸው ሰዎች ያሳጡን እናውቋለን። ይሄ እኮ ተተርኮልኛል። ኃላፊነት ትወስዳለህ ወይ ለሆነው ነገር? ይህን የሚልን ሰው ሁሉ ያዙ ምለው ለዛ። ስለዚህ ዛሬ እንዳልሰራ ምናምን እንዴ ብዙ ነገር ያንን ያሳጣኝ ህይወቴን የቀማኝ ምናምን ነገር እና እኔ እንደ አማራ ታወራኛለህ? ወንድማማች በውርስ መሬት እየተገዳደለ እኔ የራሴን ታሪክ ሁሉ እኮ ተናግሬያለሁ። እኔ አሁን ቤተሰብ ጋር ብሄድ በቃ ለመደባደብ ነው። ገና የውርስ መሬት ይጠይቀናል ብለው ራሳቸውን አጥተዋል። እኔ አሁን እዛ ሀገር ብሄድ አብረን አንበላም፣ አብረን አንጠጣም። ወይ እነሱ ይቀድሙኛል ወይ እኔ እቀድማቸዋለሁ ማለት። እስከዚህ ድረስ ቆሻሻ ነገር ነግሷል በሰው። እኔም እግዚአብሔር የሆነ ችግር የገንዘብ ችግር እንዳይገጥመኝ እንጂ ከገጠመኝ ሄጄ እነሱ ጋር ነው መጀመሪያም ገጥመኝ። ይሄ ቆሻሻ ታሪክ አለ በቤታችን ማለት ነው። ይሄን ይዘህ ታቅፈህ አማራ ኦሮሞ ትግሬና የምትሉ ቆሻሾችን መጣላችሁ መሬት ላይ ያለውን በየዕለቱ ትናንት ከሳምንት በፊት ከወር በፊት ያየሁት አይደለም። አሁን እዚህ እስከምገባ ድረስ በስልክ ሳወራ ነው። አንሊሚት ፓኬጅ ስልኬ ላይ አለ። ስልኬ ኦፕን ነው። ሰው እንዲደውልልኝ አልፈልግም። እኔ ስደውል ነው ደስ የሚለኝ። እኔ ስሰጥ ነው ደስ የሚለኝ። ሰው እንዲሰጠኝም አልፈልግም ነበር እና እኔ ስሰጥ የነበረው እንድለምን ነው የምትፈልግ ብዬ የምለው ለዛ ነው። እና ሚዲያውን እንዳንድ የእውነት ሚዲያ አንድ አቅም አድርጌ ለመሄድ ብዬ ስል አልሆን ካለ ወደምሰራበት እሄዳለሁ እንጂ አቅም አድርጎ ካልተጠቀመ ህዝቡ ምን ጨነቀ ብዬ የምሄድበት የጽንፍ የያዘ አካሄዶችን የማወቅሰውም አካሄዱ ስለማይጠቅም እና እኔ መስጠት ነው የለመድኩት። መስጠት ነው አሁን የምፈልገው። እዛ ጋር ለሳሱ ወንድሞችን ቢሆን እኔ ሄጄ እንድሰጣቸው እግዚአብሔር እንዲያደርገኝ ነው የምፈልገው። እኔ መስራት የሚችላቸው ነገሮች ሰርቼ እንኳን ለነሱ አይደለም በጣም ብዙ የቢዝነስ ሀሳቦች ብዙ ስራዎችን የሚችል ነኝ። በዛ ነው የቆየሁት። በቀላሉ ብዙ ሀብቶች ያሉበት ሀገርና ያልተነኩ ብዙ አማራጮች ያሉበት ምድር ላይ ስለሆነ እሱን ሰርቼ ብዙ ሰው እንዳድን። አሁንም የምናደደው በልቶ መኖር የሰውነት ስጦታ አይደለም። የኔ መኖር የሚለካው የተራቡ ሰዎችን ስረዳ፣ የታመሙ ሰዎችን ስጠይቅ ነው። ያን ማድረግ ባለመቻሌ ነው ራሴን እየረገምኩ እግዚአብሔርን እያማረርኩ እዚህ ቤት ነው እዚህ ስናደድ የምታዩ። እስከዛሬ ድረስ እግዚአብሔር ይመስገን በቃ የምበለው አላጣሁም። ኦልሞስት 5-6 ቤተሰብ እያስተዳደርኩ ነው። ግን መኖር ብቻ ነው ወይ ሰው? በልቶ መኖር እንደ በሬ እንደ ላም እንደ ውሻ እንደ በግ እንደ ድመት ለሰዎች የሚሆን ነገር ካላመጣው ምኑ ነው የኔ መፈጠር? የኔ ሰው መሆን ምንድን ነው? ሰው በሌሎች አለ የለም ሲባል እንጂ ለራሱ በልቶ ጠጥቶ መኖር ሰውነት አይደለም። ይሄ የራሴ መርህ ነው እና ያንን ማሰብ ሰውዬ እባካችሁ እንደዛ ማለቱን የማይመቸኝም ከዚህ አንጻር ነው። ዘረኛ ጎጠኛ ማትኑ ምለው የሰው ልጅ ከፍታ ስለማውቀው ነው። ከኔ የሚበላለት ትልልቅ ሰው ነው ያለው። ያ ሰው በዛ አቅሙ እንዲገለጥ ነው እንጂ የምፈልገው ይሄ ሰው ጎትጉቶት የሆነ ነገር የሚያደርግ ሰው ጀንጅኖት ሰው የሚደበድብ ሰው የሚወድ ሰው የሚጠላ ሰው ጀንጅኖት የሚሰጥ ሰው ጀንጅኖት የሚቀማ ምናምን እንደዛ አይነት ሀሳብ እኮ ነው የምንዋጋው። ሀሳብ እኮ እሱ ነው እንጂ ዛሬ ጦርነቱ አይደለም። ጦርነቱ በየመስሪያ ቤታችን ሰራተኞችን የሚበዘብዝ የቤት ሰራተኛውን የሚበድል ጎረቤቱ ጋር ያለውን ቅራኔ እንትን የሚል የተበደረውን የማይመልስ የተበደረውን እንደዚህ ያለን ተራ ጥላቻ በልብስ የምንቀናና በልብስ መቀናናት በሆነ ኑሮ ጀስት በቃ ባሏ ሲያምር ሚስቱ ስታምር ልጆቹ ሲያምሩ ልጆቹ አስታምር
በእንዲህ አይነት በማይረባ ነገር ላይ መቀናናታችን እሱን አይነት ነገር ነው ሰብረን መውጣት ያለብንና ከእሱ አንጻር እያሸነፍንም ድል እያደረግን እየሄድን እንኳን ዛሬም እንደ መጥፎ ማየታችን እሱ አይስማማኝም። ትልቅም ነው። እያንዳንዱ ሰው ትልቅ ይሁን እስኪ ከፍተውን ይወስድ። መሳይ ባወራው መሰናከል የሆነ ሰው ባወራው እኔ እዚህ ጋር ባወራሁት እንዳለ መሸምደድ አለ። ተች ያደርጋል። ያን ማገናዘብ የማጥራት የማጣራትና ነገሮችን የማመዛዘንን አቅምን ማሳደግ ነው እንጂ የሆኑ ጥቂቶች ያሉትን ነገር ዝም ብሎ እየሸመደዱ ወይም እየተሸከሙ መሄዱማ ይኸው እስከዛሬ ሄድን ይኸው ተባለ አልጠቀምም እና ነገም ተነገ ወዲያ ላይ የራሳችንን ከፍታ በሚመጥን መልኩ እንሂድ። ግብፅም ሆነ ሌላው ጠላቶቻችንን የምናሳፍርበት ጊዜ ሩቅ አይሆንም። ወደዛ ደረጃ ላይ እንሄዳለን። የትኛውም ጠላት የትም ቦታ በየትኛውም ዘመንና ጊዜ ይፈጠር በቆፈረው ጉድጓድ ራሱ እየከበር እንደምንሻገር እርግጠኛ ነኝና ይሄ ትርክቱን ሁሉ ለማስተካከል ተበላሽ የምንለው ሁሉ እንዲፈታ ለመስራት እንሂድ። ሰውነት፣ ኢትዮጵያዊነት እና እውነት መሰረታችን ናቸው። ጉባኤ ኢትዮጵያ ላይ የኢትዮጵያ ከፍታ የሚነገርበት ነገር ስለሆነ ከሱ አንጻር ነገሮችን ይዘን ለመሄድ እንሂድ። በየትኛውም አግባብ ካድሎ ነፃ እንውጣ። እውነትን እውነት እንበል፣ ሰውነትን ሰው እንበል። ከዛ ውጭ በውፍረት በቅጥነት በጥቁረት በምን በቋንቋ በምን እና እንደዚህ የተዛነፉ ይሄ በነጫጮች ሁሉ ጥቁር ምናምን ብለው የሚሉ ምናምን እንደነሱ አይነቶችን ተባይ ሁሉ ልካቸውን ማስያዝ ይገባል። ኡስታዝም ገብቷል ያየሁት ነው። እዚህ ጋር የነበራችሁ እንግዲህ ኪንግስ ኦፍ አባ ላይ የምታደምጡ ከሆናችሁ እዛ እንድትሄዱ ነው። በዛም ይሁን በዚህ ደብዳቤው ገና የደበደባቸው ኃይሎች በሚገባ ይደበደባሉ። ከዚህ ከቀይ ባህር ጋር ተንተርሶ በሻዕቢያ ላይ ጦርነት ይካሄዳሉ ምናምን የሚባል ከሆነ እንዲካሄድ አይችልም ይመስለኛል። በተለይ የግብፅ ምናምን እንትን ካላለ የሞንጎሪዮን የሚባለው እስራኤል የጀመረችውን ኦር ልታደርገው ያሰበችውን ነገር ፍልስጤማውያንን በመንከባከብና በማግባባት ያንን ካናል እውን ማድረግ እንዲገባ የኢትዮጵያ መደገፍ መቻል አለባት። ይህ ከቀይ ባህር ኦር ከሱዝ ካናል ጋር ተያይዞ ከኤርትራ ጋር ያለው ጦርነት በዚህኛው በኩል አይጀመርም ነው። ግን የእነሱ እጅ በተለያየ መልኩ ላይ የሚረዝም ከሆነ የኢትዮጵያ መንግስት ቀይ ባህር ላይ ጥቃት ወይም ስጋት መፍጠር በራሱ የግብፅን እጅ መቁረጥ ይችላል። የሻዕቢያን እድሜም ማሳጠር የሚችል ነው ማለት ነው። ይሄ ሱዝ ካናል በስጋት ውስጥ እንዲገባ ከተደረገ የሳውዲም ሆነ የሌሎች እዚህ ጋር የየመን ሁቲዎች አሉ። ከዛ የሻዕቢያ ሁቲ እዚህ ላይ የሆነ ነገር ካለ የኢትዮጵያ መንግስት ዛሬ ትኩረት ከሰጠ ጫናው በቅጽበት ይሆናል ማለት ነው። እሱን የኢትዮጵያ መንግስት ቢጠቀም ምን ይመስላችኋል? እኔ እንደዛ ነበር። ቀይ ባህር ላይ የኢትዮጵያ መንግስት የሆነ ነገር ማድረግ አለበት፣ ኦር ለማድረግ መዘጋጀት አለበት ነው። ለማንኛውም ኢትዮጵያ ታበሰደ በእግዚአብሔር አብራችሁ ስለነበራችሁ እጅግ አድርጌ አመሰግናለሁ። በያላችሁበት እውነትን የምትወዱ ለእውነቱ የምትለፉት ወንድሞቼ ሁሉ ህልማችሁ ተሳክቶ በጎ ነገር እንዳያልፋችሁ፣ መጥፎ ነገር ደግሞ እንዳይነካችሁ፣ ህልማችሁ በሀገራችሁ ላይ ተሳክቶ የምታዩበት ዘመን ያምጣ። ፈጣሪ ከብዙ ቆሻሻ ነገሮች ሁሉ እንዲጠብቃችሁ በጉባኤ ኢትዮጵያ ስም እመርቃለሁ። መልካም ጊዜ። ደህና እደሩ።